ይጠይቃል ጋይስ ባይ ዘ ወይ የሚመጣው ጊዜ ቲዝ ለሁላችንም ጨለምተኛ ነው። ለሁላችንም ኖት ኦንሊ ለአማራ ህዝብና ሶኛ ከኤርትራም ጋር ልንሰራ እንችላለን፣ ከወያኔም ጋር በቅድመ ሁኔታ ልንሰራ እንችላለን፣ ከግብጽም ጋር ልንሰራ እንችላለን። ኤቭሪዋን የአማራን ትግል የሚደግፍ አካል ልንሰራ እንችላለን። ድልም እያገኘን ነው። አፋብን አንድ ከሆነ በኋላ ብዙ ቦታዎችን እያዘ ነው። ነገ ከነገ በኋላ የባሰ ነገር ሳይመጣ መደራደሩ መነጋገሩ ይሻላል። ግን አሁን በናብይ በኩልና በነሽመልስ በኩል ያያን አለቆች ምንድነው እያደረጉ ያሉት? ኦሮሞውን ጥሪ አድርገው 1 ሚሊዮን ኦሮሞ ታጠቅ። ይሄውን የፖለቲካ ስልት አይደለም። ናውጣና ተጨፋጨፍና ይለይልህ የሚለው ዚስ ነው ፖለቲክስ። ቲፒኤልኤፎችም የሰሩት ስህተት ይሄ ነው። ከኢትዮጵያ ህዝብ ጋር ትግራይን ካጣሉ በኋላ ውጣና ሄድ ግጠም እኛን አድን ምናምን አሉ። አሁን ዛሬ ብዙ ህዝብ ተገደለብን ምናምን ብለው ሪል አሉኛ ላይ መልሰው የኦሮሞ ወንድሞችም ይሄን ስህተት እየደገማችሁ ነው። አማራ ተቆጥቶ በማንነቱ ተበደልሁ ብሎ ለህልውናው ፈርቶ ሲመጣ የተወሰነ እንኳን ታይቶ እንትን ሲል እንነጋገር ብሎ እኮ መቀመጥ እኮ ይሄ ያባት እኮ ነው። ዚስ ፖለቲካል ሶሉሽን። ከዛ ውጭ ግን የኦሮሞን ወንድሞችን ጥሪ አድርገህ 1 ሚሊዮን ታጠቅና መክት ማለት ውጡና ተጨፋጨፉ ማለት ነው። ይሄ ደግሞ የፖለቲካ አሚን ሶሪ ለቃሉ ድንቁርና ነውና ፕሊስ አያና ዝም ብለህ ንግግር ነገር ያለው ዩ አር ካድሬ የካድሬ ስኩል እንትን ነው የምትናገረው እንጂ መሬት ላይ ያለውን ተጨባጭ ሁኔታ ኢትዮጵያ እየገባችበት ያለውን ተጨባጭ ሁኔታ እየተናገርህ አይደለም። በጣም አስቸጋሪ ጊዜ እየመጣ ነው። ፋኖንም ማሸነፍ አትችሉም። ፋኖም ደግሞ በቀላሉ አሚን ወደ አዲስ አበባ የሚገሰግስበት ሁኔታ እየተፈጠረ ነው። ይሄ ሲሆን 1 ሚሊዮን የኦሮሞ ልጆችን አሰልፈ ህዝብን ከህዝብ ለማጋደል መስራት ትክክል አይመስለኝም። እኔ ስልጣን ላይ ያሉ ሰዎች የሚሰሙ ከሆነ መረጃ የምትሰጧቸው ሰዎች ካሉ ፕሊስ የኦሮሞ ኤሊት ወደ ቀልቡ ተመልሶ የሚደረገው ነገር ቢደረግ የተሻለ ይመስለኛል። ቴንክ ዩ በራስ በጣም ጥሩ ነገሮችን ያነሳው ካድሬ የሚለው ያው ብልጽግናዎች እዚህ ስላሉ ባረገልን ነው የሚሉት ብልጽግናዎች። ካድሬ አያና ካድሬ ባደረገልን ነው የሚሉት። ምኞታቸውን ስለተናገርክ እንዴት እንደሚፈገግ እያየው ነው ማይኮ። ገና ይቀረናል እና ለንስቲ በጨረታው አንገደድም። ለጊዜው የብልጽግና ካድሬም አባልም ደጋፊም አይደለሁም። እኔ ፓርቲ አልደግፍም። ኢትዮጵያ ፖለቲካ ውስጥ ፓርቲዝም ፖለቲካ ውስጥ ለመግባት ጊዜው ገና ነው ብዬ ማሰብ ሰው ስለሆንኩኝ ነው። ምርጫ ነው። እኔ ለኑሮም ስላልሆነ ፖለቲካ ውስጥ የገባሁት። ከተረዳኸው እውነቱን ካወቅ በዛ ደረጃ ተረዳ። ይጠቅመኛል ካልክ ደግሞ የያዝከውን ማውራት ትችላለህ። እሱ ልዩነት አይፈጥርም። የደገፈው አብይ አህመድን የደገፈው ቤዝ የሆነለት ምናምን የምትለው ቀልድ መሆን አለበት። ቢኮዝ ይሄ በነገራችን ላይ ይሄ ከቲፒኤልኤፍ ከአዳዲሶቹ አለቆቻችሁ አፋብኖች የተማራችሁት ብልጣብልጥነት ነው። የደገፈው የኔን ፍላጎት ያስፈጽምልኛል፣ አህዳዊነትን ይመልሳል፣ የብሔር ማንነቶችን ያዳክምልኛል በሚል እሳቤ ነበረ። ከኋላ ሆነን እንቆለምመዋለን። እና አንዳርጋቸው ጽጌ ሮድማፑን ሰርተን ሰጥተነዋል። ከዛ ውስጥ ደግሞ ሆነው የፌዴራል መዋቅር ውስጥ ሆነው በተለይ የክልሉ መዋቅር ሙሉ በሙሉ ተቆጣጥረው ከሻቢያ ጋር መስራት የጀመሩት ዛሬ አይደለም እኮ። ልንሰራ እንችላለን ትለኛለህ እንዴ? አሁንማ ልንሰራ እንችላለን ሳይሆን በደንብ እየሰራችሁ ነው። ወታደሮቻችሁ አይተነዋል እኮ ጎንደር ውስጥ፣ ደቡብ ጎንደር ላይ እኮ እየተያዙ ነው። ዛሬም እየተመቱ የሚሞቱ ሰዎች እኮ መታወቂያቸው በደንብ ያሳያል። ዛሬ አላማጣ ላይ የነበረው ሰዎቻችሁ መታወቂያ ይዘው አይግቡ የሚልም ነበር አንዱ የውይይት ርዕስ። አላማጣ ማልዲዮር ሆቴል ላይ ማለት ነው። አሁን የጨረሱት ስብሰባ ላይ እነ አበበ ፈንታና እነ ጆን መድድ ያደረጉት ቢኮዝ እያስጠቆራችሁ ነው። የአማራ ህዝብ ደስተኛ አይደለም በእንትኑ በጽምዶ በምናምን የሚሉ ብዙ ውይይቶች አሉ። ሶ እንደዛ ተጠግተ ነው እንጠቀምበታለን እንመራዋለን የሚል ነው። ከዛ ደግሞ የቀኝ አርበኛ የሚባል በውስጥ አዘጋጅታችሁ ከላይ ከፌዴራል መዋቅር ውስጥ ያሉ ስማቸውን አሁን የማልጠራ ሰዎች አንዳንዶቹ ስቲል ያሉም ስላሉ በተለይ በክልል መዋቅር ውስጥ ባይዘው እያወቀ ዝም በማለት ነው የሚታወቀው ይሄ መንግስት። እናንተ የለመዳችሁት የቲፒኤልኤፍ ዘመኑን ነው። ገና ሲጠረጥርህ አናትህን በመዶሻ የሚመታን። ይሄኛው ዝም ነው የሚድን። ዝም ስሞል ፊሽ ከሆንክ ሄደህ ቢግ ፊሽ ይዘህ ስራህን አይቶ ጨርሰህ ምራቅህ በቃ በላሁ ብለህ ልክ ምራቅህን ስትውጥ እጅህን ታጥበህ ስትመጣ ነው እጅ የሚቆርጥ እና ታይታችሁ ተሰምታችሁ ድምጻችሁ ሪከርድ ተደርጎ ኤቪደንስ ተሰብስቦ ግንኙነታችሁ ታውቆ ልክ መጨረሻ ላይ በላን ብላችሁ እጅ ስትታጠቡ ነው እጅ የምትቆረጡት። ስለዚህ ልክ ደግፈህ ይህን መንግስት ወደ ነው አንወሻሽ። አሁን እውነቱ ወጥቷል። ከውስጥ ሆናችሁ ክልሉን መዋቅርኛ እንይዛለን፣ ፌዴራል ውስጥ እንንትና አላችሁ፣ እንደዚህ አድርገን እንጥለዋለን ብላችሁ ነበር ያስባችሁት። ይሄ እውነተኛ ድጋፍ አይደለም።
እሱ ይዞ የመጣውን ርዕይ የምትደግፉ ሰዎች አልነበራችሁም ሲጀመር። እናንተ ብቻ ሳይሆን ሌሎችም ደግሞ እናንተ ከዚህ ከአህዳዊው ከቀኝ ዘመሙ ከግራ ዘመሙ ደግሞ የኦሮሞን ብሔርተኛ የኦሮሞን የብሔር ፍላጎት ብቻ ያሳካልኛል ብለው የተጠጉትም ነበሩ። አንዳንዶቹ ደግሞ የግል ጥቅማቸውን የስልጣን ፍላጎታቸውን አስበው የተጠጉ ነበሩ። እንደ ድመት ችፍ ሲባሉ ወጥተው ጠርቶኝ ቢሮ እንዲህ ብሎኝ ነበረ እንትን ብሎኝ ነበረ አውቀው ነበረ በሚል አሁን ራሳቸውን የሚፎክቱ ማለት ነው። ኮምፕሊትሊ ከፓወር ከሴንተር ተለይተው ወደ ውጭ ወጡ የሚዲያ ላይ ንቅናቄ መሪዎች ማለት ነው። ሶ እየታወቀ እየታየ በህዝቦች እኩልነት የማያምን በኢትዮጵያ አንድነት የማያምን ኃይል አንዱን ሳይድ ብቻ ይዞ ይሄንን መንግስት ዘውራለሁ ወይም ጥቅም አገኛለሁ ብሎ ተጠግቶ ተገፍቶ የወጣበት ሂደት ነው ያለው። የመንግስት መዋቅር ውስጥም ያለው ማለት ነው። እስከ 80% ኮንትሮል የአማራ ክልልን አድርጎ የነበረ ኢቭን የክልሉ ፕሬዝዳንት እንኳን ኢንቮልቭድ የነበረበት የሚታወቅ ነገር በኋላ ላይ ነፍስ ውጪ ነፍስ ግቢ ሲሆን ማለት ነው። ኤርትራ ላይ የነበረውን ስልጠና ሰው አስገብታችሁ አስገድላችሁ ፕላን ቢ የሚባለው ከኤርትራውያን ጋር ከህግደፍ ስለላ ተቋማት ጋር የሰራችሁት ካሜራ ቀርጸን ምን ብለን ህዝቡን እናስነሳለን ብላችሁ የሄዳችሁበት 24 ቀን ፕላናችሁ 48 ቀን ፕላናችሁ 15 ቀን ፕላናችሁ የአንድ ዓመት አሁን የ3 ዓመት የሞላው ማለት ነው። እያንዳንዱ ነገ የምታደርጉት እኔ እኮ ዛሬ አሁን ያለቀ ስብሰባ እኮ እየነገርኩ ነው ምን እንደጠጡ ሁሉ ነገራችሁ ይታወቃል። ሰብሰብ ብሎ በኢትዮጵያ ማዕቀፍ ውስጥ ሀገርን ወዶ የውጪ ነው ብሎ በልክ ተሰፍቶ የሁሉም ብሔር ብሔረሰቦችና ህዝቦችን ክብር የጠበቀ ሉዓላዊ ህብረ ብሔራዊ የሆነ ፌዴራሊዝምን በሀገራችን እናስኬዳለን፣ በምርጫ ብቻ ስልጣን መለዋወጥን እንዲጀመር የዲሞክራሲ ምህዳር እናሰፋለን የሚል ራስን ነከስ ያደረገ ነገር ውስጥ ብትገቡ እንድናለን፣ በፍጥነት እንድናለን። በምክክር ብዙ ነገር እንፈውሳለን። ችግር ያለበት ህገ መንግስት አለን እናስተካከላለን። የግንኙነት ችግሮች አሉን እንፈታለን። አሁን አንተ ቀደም የቀበሌ ሊቀመንበር አልነበርኩም ምናምን አንዳንድ ነገሮችን ቆንጽላችሁ አውጥታችሁ ለፕሮፓጋንዳ ማናፈሻ ታደርጉታላችሁ። ልክ ሰው ገሎላችሁ ሻዕቢያ ቪዲዮ ቀርጾ ፖለቲካ ሲሰሩበት እንደነበረ የዛሬ 3 ዓመት። አሁን ደግሞ የቀበሌ ሊቀመንበር አይደለሁም የሚለው በአንድ ጥያቄና መልስ ውስጥ የተነሳ ነገር ነው። አንድ አካባቢ ላይ እንዲህ ነገር ተደርጓል የሚል ኢንሲደንት ተነግሮ ለዛ ኢንሲደንት የፖለቲካ ጥያቄ ሲቀርብ አንተ እዛ ቀበሌ ውስጥ ያለኸው ቀኝ አርበኛ ሆነ ከውስጥ የምትወጋ የምታስወጋ አለህ ነው እየተባለ ያለው። ለምንድን ነው ችግር ፈጥረህ ችግር በአፍንጫ ስር እንዲፈጠር ስልጣን ሰጥቻለሁ፣ መሳሪያ ሰጥቻለሁ፣ ገንዘብ ሰጥቻለሁ። አንተ ቤት ውስጥ ችግር አብኩተህ አብስለህ አምጥተህ የኔ ችግር ለምን ታደርጋለህ? ፍታ ችግር እያለው ነው የራሱ መዋቅር ውስጥ ያለውን ሰው። ቀበሌ ውስጥ የሚፈጠር ችግር በአንተ ስልጣን ስር የተፈጠረ ችግር ነው ፍታ እየተባለ ነው ያለው እንጂ እኔን አትጠይቁኝ ምናምን አይደለም። በሸራ ጫማ እኮ መሬት ላይ ሲሄድ የሚውል መሪ ነው። ወርዶ ታች ድረስ አሮጊቶች፣ ህፃናት ለማኝ የሚስም ሰውዬ እኮ ነው። እንደዛ ተኮፍሶ አይደለም አመራሩን ጭምር ይሄ ተቆልለህ አሞርፈስ አትሁን እንትን ገቢና ክፈቱልኝ አትበል ፒካፕ ያዝ ብሎ እኮ የሚነግር መሪ ነው። እንደዛ ተቆልሎማ አይደለም። አይደንቲቲው አይደለም ዲኤንኤ ውስጥ የለም። ሰውየው ይታወቃል። በዚህ ሌሎች ችግሮች አሉባቸው። ሌሎቹን ችግሮች የምናወራ ጊዜ እናወራለን። በዚህ አንጻር ግን ችግር የለበትም እያለ ያለው መዋቅር ውስጥ ያለው ሰውዬ ሌባ ነህ። በአንድ እጅህ እዛ ቀኝ አርበኛ ብለህ መንግስት መፈንቀል እየሰራ በዚህ በኩል ደግሞ አፍንጫ ስር የጠፋውን ጥፋት የኔ ችግር አታድርግ። አንተ ነህ የቦታው አስተዳዳሪ፣ አንተ ፍታ ነው። የቀበሌ ሊቀመንበር አይደለም። አንተ እዚህ ጋር የምትሰራው ፖለቲካ አይደለም። አሁን ሌላው ቀርቶ ማለት ነው ለሬሳ ጥራ ይሆናል ዛፍ የተባለ ጊዜ ወይ ለሬሳ አለ ዛፍ ነው ምንድነው የሚያስጨው? ዛፍ መትከል አቁም አትበለኝ ነው እያለ ያለው። ጦርነት ማስቆም አለብን። ሰዎች መገደል የለባቸውም። ፍትሃዊነት መኖር አለበት። ግን ደግሞ እሱ እስኪፈጸም ድረስ እጅህን ኪስ ከተቀመጥ አትበለኝ። ዛፍም ልትከል ዛፍ ሰው አይገልም። ቢያንስ ለሬሳው ጥላ ይሆናል ያለ አንተ እሷን ቆንጽላ አውጥተህ በቃ ማራገቢያ የሰው ስሜት ማነሳሻ ለማድረግ እዚህ አይነት ብልጠት ውስጥ ውጡ። አዎ ለሬሳ ጥራ ይሆናል፣ ግን ለሬሳ መፍትሄ ብሎ እየነገረህ አይደለም። አቁም አትበለኝ። ዛፍ መትከሉን ይጠቅማል፣ ኢኮኖሚ መገንባቱ ይጠቅማል። አሁን ያለውን ችግር ወታደር እንደፈለክ ሰው የምታስነሳው ኢኮኖሚው ደካማ ስለሆነ ነው። ሀገሩ ሰው እንዲገነባ ይፈቀድልኝ፣ ጦርነት ለማስቆም ብዬ ልማት አላቆምም ነው እያለ ያለው። አየህ ትርጉሙ እሱ ነው። አንተ ግን እዚህ መተህ የሰው ስሜት መቀስቀሻ ያልተማረ ህዝብ አለኝ በቀላሉ ሆድ አስብሰዋለሁ ነው። ሌላው ቀርቶ የኦሮሚያ ክልል ፕሬዝዳንት ያልቅሱ ሶፍት ስጧቸው ብሏል። በቃ ጦርነት ነው የሚያወጣው። ያልቅሱ ሶፍት ስጧቸው ያለው አንተ ጦርነት ግባ ሰዎች ችግር አይፈታ ነው ያለው አይደለም። በጣም ብዙ ኮምፕሌን እየመጣ ነው። ከዚህ ኮምፕሌን ይመጣል፣ ከዛ ኮምፕሌን ይመጣል።
እና ምን እናደርጋለን? ኖ እየተሰራ ያለው ነገር ፍትሃዊ ነው። በማስለቀስ አሁን አንተ የምትሞክረው አይነት ማለት ነው የቀበሌ ብሎኛል የዛፍ ብሎኛል ምናምን የምትለው በማስለቀስ የሚሰሩ ሰዎች እኛን ሊያስቆሙን አይችሉም። ማልቀስ ከሆነ ፍላጎታቸው ያልቅሱ፣ ሶፍት ስጣቸው ነው ያለው። አሁን እቺ ለተወሰነች ኦፍኮርስ አነጋገሩ ምናልባት ዲፕሎማሲያዊ ላይሆን ይችላል፣ ከዛ የተሻለ ቃላት ይምረጥ ልትል ትችላል። ግን በብሔር ተኮር ጥቃቶች ላይ ያለው ምልከታ እንደፈለግን ነው የምናደርጋቸው የሚል ነው ብለህ የተረጎምከው ፍጹም ስህተት ነው አይደል? ሶ አማርኛዋን አንዷን ከአንቀጽ አምጥተህ ሰዎችን ሆድ አስብሰህ አስቆጥተህ መሳሪያ አስነስተህ የራሳቸውን ሆስፒታል የራሳቸውን ጤና ኬላ የራሳቸውን እህቶች ደፍረው የራሳቸውን ቤተሰብ ገለው ትምህርት ቤት ዘግተው በሬውን አርደው በልተውበት እሳት ጠርተው የባስ አንተ አሁን ብሔር ተኮር ናቸው። እውነት ለመነጋገር ብልጽግና ብሔር ተኮር ይባላል ከኢህአዴግ ወጥቶ አይባልም እኮ ነውር ነው። አንተ እኮ ቲፒኤልኤፍ ጋር ዛሬ ስብሰባ ነበር ካላማጣ ላይ ያልኩ እኮ ነው። በብሔር መበተንን ኢትዮጵያን ከህግደፍና ከቲፒኤልኤፍ በላይ አንተ አዝለህ ከምትዞራቸው አፋብን ነኝ ስትል በነገራችን ላይ ባራምባራስ ደነገጥኩኝ። የምሬን ነው የምልህ። ቢኮዝ መጀመሩ ምክንያታዊ ነው ታምንበታለህ? ዋት ኢዝ ዘ ሪዝን? እኔ ያልገባኝ ነገር ጦርነት የትኛው ጦርነት ከአማራ ክልል ጋር አሁን ከፋኖ ጋር መዋጋቱ ምክንያታዊ ነበር ወይ? ዋት ኢዝ ዘ ሪዝን? እኔ እሱንም አይገባኝ ሁልጊዜ። መጀመሪያ በአስቸኳይ ጊዜ አንተ ከፖሊስ ጋር ለምን ትተኳኮሳለህ? ጦርነት የገባው ለምንድን ነው? አንድ አማጺ እኮ ሲፈጠር ዓለም አቀፍ እውቅና እንዳይኖረው ምናምን እኮ ታድበሰብሳለህ። እና ኃይለሥላሴ እነ መንግስቱ ኃይለማርያም ሻዕቢያ እና ቲፒኤልኤፍ እንደዛ ነው ሲያርጉ ማቀው ነው። እኔ አሁን አንድ ነገር እነሱ ነገሮች ሌቨሬጅ አይሆንም። ሌቨሬጅ አይሆንም። መሬት ላይ በፓርላማ ሳውጆ ጦርነት የጀመረው ለምንድን ነው? እኔ እኮ በጣም ፍረስትሬት አደረጋለሁ። ወይዘው ይሄን ለምን ነው በህጋዊ መንገድ የሄደ ነገር ነው። በነገራችን ላይ ዓለም አቀፍ እውቅና ምናምን የምትለው አፋብን የጻፈውን ደብዳቤ አይቻለሁ ለአፍሪካ ዩኒየን በዚህ አውጡኝ በዚህ ሲቀሉኝ ምናምን የሚል አንድ ቦታ ሲጠራ ሰምተህ ታውቃለህ? አንቶኒዮ ጉተሬዝ ስለ ኮንጎ ተናግረው ስለ ሱዳን ተናግረዋል። ስለ ምናምን እኛም ማናውቃቸውን ግጭቶች ሁሉ ተናግረዋል። ኢትዮጵያ ውስጥ ስላለ ነገር ተናግረዋል። አንድ የአፍሪካ ዩኒየን ስለዚህ ጉዳይ እናንተ የጻፋችሁት ለምን መሰለህ አቴንሽን የማይሰጠው? ቢኮዝ ህገ መንግስታዊ ማዕቀፍ ይዞ የህዝብን ችግር ሴንተር አድርጎ የተነሳ ሳይሆን የውጭ ኃይሎች የቀመሙትን ቅመማ ቅመምና በውስጥ ያሉ ኃይሎች ለስልጣን ጥማት ያላቸው ተዳብሎ የተፈጠረ ነገር እንደሆነ ይታወቃል። ሚዲያ ላይ ህዝባዊ ለማስመሰል የሚደረገውን ጥረት ነው አንተ የምትነግረኝ። ኢን ሪያሊቲ ግን የክልሉ መንግስት በፊት ቀኝ አርበኛ ምን አርበኛ እያለ ሲያደራጅ የነበረው መተንፈሻ ሲያጣና ሊገሉት እንደመጡ ሲያውቅ ደብዳቤ ጽፎ ነው የፌዴራል መንግስትን የጋበዘው። በደብዳቤ የፌዴራል መንግስት ሲጋበዝ የፌዴራል መንግስት ባለው ህግ መሰረት ለፓርላማ አቅርቦ ሴኩሪቲን ማስከበር ውስጥ ገብቷል። ጦርነት ያወጀ የለም፣ ትዕዛዝ ነው የሰጠ አለቃ። ደሞዝ የሚከፍል ሰውዬ ይሄን ስትራክቸር እበትናለሁ፣ ይህ ህገ መንግስታዊ ነው፣ አስተካክላለሁ። ቢኮዝ እናንተ በውስጥ ለምትሰሩት ነገር ስልጠና አቁሙ ተብሎ ሁለቴ ነው የተነገረው። ህግደፍ ጋር ሄዳችሁ ኤርትራ ውስጥ የምታደርጉት ስልጠና አስፈላጊ አይደለም። ጦርነቱን በመጠቀም ጥቁር ክላሽ መቀማት ሲጀመር መጥቶ ተናግሯል። እናውቀዋለን ይህን ክላሽ ለጋራ ለማብረት ተነስተን ብልጥ መስላችሁ ከኋላ እየወጋችሁ አሁን በቀደም አመን አይደለ ተፈራማሙ የተሃቱ ሰውዬ አሁን እናንተ መሪ ማለት ነው የጦር መሪው እሱ ነው። አመነ እኮ የፌዴራል መንግስት ለሀገር ሉዓላዊነት ቲፒኤልኤፍ ላወጀብንና ሰሜን እዝን መጥቶ ለከፈተው ጦርነት በጋራ እንዝመት ብሎ አብሮ ያዘመተህን ሰራዊት የሀገር መከላከያን ከኋላ ወግተህ ክላሽ እንደወሰድክ በአደባባይ አምናችኋል እኮ። አሁን አትክድም። ገባ? እንዲህ አይነት ስራ እየሰራ እየሄድክ ያለበትን ደሞዝ እየከፈለ ያለው መንግስት አካሄድህ ስትራክቸርህ ብልሹ ነው። አላማችሁን እናውቃለን። መንግስት ለመጣል ስትሞክሩ እንደነበረ እናውቃለን። እጃችሁን ሰብስቡ፣ ይህን ስትራክቸር አፍርሱ ሲባል እሺ ጌቶች ነው የሚባለው። አንድ መልስ ብቻ ነው ያለው፣ እሺ ጌቶች። አለቃህ ነው፣ ከፋይህ ነው። አንተ ግን ከሱ ክፍያ ከሱ ጦር መሳሪያ እያገኘህ ትዕዛዝ ደግሞ ከሻዕቢያና ከስልጣን ፈላጊ እዚህ ሜሪላንድ እና አውሮፓ ምናምን ላይ ከተቀመጡ ንጉስ ነን ብለው ስቲል በጋሪ ከሚሽከረከሩ ሰዎች ስለሆነ ትዕዛዝህን የምትቀበለው። አለቃ ሲያዝ ከፋይ ማን እንደሆነ ረስተህ እምቡር አልክ። አልፈ ተርፈ የክልሉን መንግስት አፈርሳለሁ ስትል ሰውየው ደብዳቤ ጽፎ ደብዳቤውን አስገብቶ በረረ። ፌዴራል መንግስት የተሰጠውን ህገ መንግስታዊ ኃላፊነት ህገ መንግስቱ ለመከላከያ ሰራዊት ለውስጥና ለውጪ ጠላቶች ነው የሚለው። የህገ መንግስቱ የውስጥና የውጪ ጠላት
ልክ አስገባ የሚል ትእዛዝ አለው። ይሄ ነው መከላከያን የሚመራው። ሶ በዛ መሰረት ህገ መንግስት ለማስከበር ገብቷል በተደረገለት ጥሪ መሰረት። ሶ ከዚህ በላይ ዲኮረም የጠበቀ ከዚህ በላይ አግባብነት ያለው ከዚህ በላይ ፍትሃዊ እንቅስቃሴ የለም። ከዛም አልፎ ተርፎ 17 የአማራ ህዝብ ጥያቄዎች ናቸው የሚባሉ ለምክክር ኮሚሽን አስገብቷል። አፋባውን ተስማምቶ ገብቶ የተነጋገሩ የህዝቡን ጥያቄ ለማስመለስ የሚሞክሩ አሉ። አፈጻጸም የህገ መንግስቱ ባይዘይ አፈጻጸም ላይ ነው ችግር ያለበት እንጂ በህግ ደረጃ ማንም ብሔር ኢትዮጵያ ውስጥ በማንነቱ እንዲጠቃ አይፈቅድም ህገ መንግስቱ። አይደለም እንዲጠቃ እያንዳንዷ የኢትዮጵያ ኢንች መሬት የሁሉም ብሔር ብሔረሰቦች ናት ብሎ ይናገራል። አንቀጽ 40 ንዑስ አንቀጽ 3 ሄደ። ይሄ ባለበት ይዘት አፈጻጸም ላይ ያሉ ችግሮች፣ በትርክት የተፈጠሩ ችግሮች፣ የእኩልነትና የፌርነስ ችግሮች ያሉበትን የአማራን ህዝብ ጥያቄ እኚህ ናቸው ብለው ጉምቱ የሆኑ ታጋዮች ጽፈው አስቀምጠው የህዝብ ጥያቄ የሚመለስበት ሂደት ላይ ነው ያለነው። አንተ ምን እያደረክ ነው? ከቲፒኤልኤፍ እና ከህግደፍ ጋር ስብሰባ እየተቀመጥክ ጎንደር ደቡብ ጎንደርን መተህ አንተ እኔ ባይዞይ ደንግጫለሁ። ባላባራስ ትንሽ የምታስብ ሰው ስለሆንክ አፋብን ደጋፊ ነኝ ስትለኝ በእውነት ክውን ያልኩት የገዛ ስጋውን መልሰው እያስበሉት እኮ ነው ቲፒኤልኤፍ እና ህግደፍ። የአማራ ገዢ ኃይል ብለው ኢትዮጵያን ለማፍረስ የሰራው ኃይል ጋር ሄደህ መልሰህ ጎንደርን ሲያስበሉ የጎንደርን ህዝብ ሲያስገድሉ ሚሊሻና ልዩ ኃይል ነው እንትን ነው አድማ በታይ ነው ብለው ሲያስገድሉ ጤና ኬላውን ስታቃጥል አምቡላንሱን ስታቃጥል ትንሽ የማይሰከካችሁ ማለት ሚዲያ ላይ መጥቶ ማውራትና እውነተኛ የማናውቀው አይደለም እኮ ለህዝብ አንድነት ለኢትዮጵያ ለሀገር መቀጠል ብለን ብዙ ነገር ታግሰን እያለፈን ያለነው ግን የምትሄዱበት መንገድ ዛሬ የቲፒኤልኤፍ ፈረስ ሆናችሁ ጦርነት አማራ ክልል ላይ እናመጣለን ብላችሁ ተፈራርማችሁ እየሄዳችሁ ያላችሁበት መንገድ አፋብን ነኝ ስላልኩ የአማራ ህዝብ የሚቀበለው ጫንቃው እሺ ብሎ የሚሸከምበት አይደለም። ጎንደር እያራገፈ ነው። አንዳንድ ከዛ የወጡ ያው ትንሽ ብዙም ዕውቀቱ የሌላቸው ሰዎች እዛ ውስጥ ተሰንቅረው ውክልና እየሰጡ ቢኖርም ስቲል የጎንደር ህዝብ እያባረረ ነው። ሸዋ በፍጹም አይቀበልም ይሄንን ከቲፒኤልኤፍ ጋር ጥሩ ግንኙነት ስላለው ከዛ ጎጃምና ወሎ ይቀጥላል። ሶ የአማራን ህዝብ መወከል አይደለም የሌለ ነገር ይሄን ብቻ ተናገር ይጨርሳሉ። አሟርታችሁበት የህልውና አደጋ ብላችሁ አሟርታችሁ ያንን ሟርት ሆናችሁ ተገኛችሁ። አሁን የህልውና አደጋ መጣችሁበት። ቀጠናዊ የሆነ ጦርነት እዛ ክልል ውስጥ እንዲካሄድ ቲፒኤልኤፍን ህግደፍን ጋብዛችሁ ከሱዳን በር ከፍታችሁ የኢትዮጵያ መንግስት ሌሎችም አጋዦች ከዚህ ኃይል ጋር አማራ ክልል ላይ ይዋጉ ብላችሁ በር ከፈታችሁ። ይሄ ነው የአፋብን መታሰቢያው ማለት ነው። ዘመነ አውቆ ነው የሚያደርገው። ያው ሌሎቹ ግን የተወሰነች ክላሽ እና ድሽቃ ትመጣልናለች ብላችሁ ህዝባችሁንና ክልላችሁን እዚህ ላይ ማድረሳችሁ የሚያጸይፍ ነው። ለማንኛውም ፖለቲካው የሚታወቅ ነው ለማለት ነው። ቴንክ ዩ ትንሽ አረዘምኩ። ቴንክ ዩ አዩ አሪፍ ልዕልና ቀጥይና ወደ ባላምባራስ ጥያቄ ካለ እንትን ትላለህ። ኦኬ አይ እሱ ሲናገር ነው የሚገባውት። ባላምባራስ አንደኛ ይሄ ህልውና ትግር አማራን እኛ ብቻ ነን ሪፕሬዘንት የምናረገው የሚባለው ቅዠት ብታቆሙት ጥሩ ነው። ምክንያቱም ሚሊየንስ እናንተንም የማይደግፍ እንዳለ ህዝቡ ሪላይዝ አርጎ ነው የተቸገራችሁት ራይት ናው ብዬ ነው እኔ የማምነው። በእናንተ አካሄድ ማለት ነው። በተለይ ደግሞ አፋችሁን ሞልታችሁ ከሻዕቢያ ጋርና ከቲፒኤልኤፍ ጋር እንቆማለን የምትል ጋር አይ ጋራንቲ ዩ አማራ ህዝብ ራሱ ስትገባ አመድ ነው የሚያረገ። አይ ቲንክ እሱ ሀፕን እያረገ ነው ብዬ ነው ማምነው እኔ። ሪያሊቲው ያ ነው። እናንተ ሊዋጥላችሁ አልቻላችሁት። አንዳንዶቹ እንደውም ራሳችሁ ውስጥም ሆነው የፈለገ ብትለኝ በህዝቡና በአገሩ የማይደራደር ፋኖ ስላለ ቤዚክሊ 80%ን ይዣለው ብሎ ቲፒኤልኤፍ እና ሻዕቢያን እንዲገቡ ገብተውን አመድ እንዲሆኑ እያረጋቸው ነው ያለው። ያ ነው ሪያሊቲ ያለው። ህዝቡም ደግሞ በጣም ስልችት ስላለው ይሄ the same thing over and over again ስለተናገራችሁ በስመ ህልውና ትግል ህዝቡን ስቃይና እንትን ውስጥ እየከተታችሁት ነው ያላችሁት። የጂኦፖለቲካል ጌምን የተገዛ ባንዳ ነው የሚለው። አፍን ሞልተ ራሱ ስትናገር በእንደዛ አይነት ሲቹዌሽን ላይ የተገዛ እንቁላል ቀቃይ ልጅ ነው ምልህ እኔ። አፍን ሞልተ
ከሻቢያ ጋር ቆሜ ከሱዳን ጋር ቆሜ በዚህ ሰዓት ላይ ከኢጅፕት ጋር የኢጅፕት ቀኝ እጅ ከሆኑት ጋር ቆሜ ኢትዮጵያ ሀገር ላድን ነው ወይንም የአማራ ህዝብን ላድን ነው ብላችሁ ህዝቡን አሁንም እኔ የሚገርመኝ ነገር አይሰለቻችሁም? ካሁን አትሊስት ኮሬክሽን የሚደረግበት ታይም ይኖራል ብዬ ነበር ማስበው የነበረው። in reality ግን that's not what's happening right now። በተቻለ መጠን ሪያሊቲውን ለመናገር እንሞክር። ፌስ ማድረግ ያለብንም እኔ ታቆማላችሁም ብዬ አላምንም። ከሻቢያ ጋር የተሰለፈ ቦልድሊ አፋችሁን ሞልታችሁ ኖርማል ነው ብላችሁ የታወቀ ነው። በአማራ ፖለቲካ ላይ ሻቢያ ግማሾቻችሁ ሻቢያ ናችሁ። በሶሻል ሚዲያውም ላይ ኤቭሪቲንግ ማቀው ግን እንደማታቆሙ አውቃለሁ። ሶ ለእናንተ ደግሞ የአማራ ህዝብም ሆነ የአማራ ሚሊሻ የአማራ እንትን መልስ አለው። አማራ ልጆች አሉት። እናንተ በምትሉት ብቻ እናንተ በምትሉት አካሄድ ብቻ አይደለም። የፋኖ ልብነት ብላችሁ የምትሉት እያንዳንዳችን አማራ ላይ በጠቅላላ አለ። ዘላለም ምንፕሌት አርጋችሁ ዘላለም ይሄን መንገድ መርጣችሁ እምትሽሉት ከሆነ ቀጥሉበት። እኔ that's all I can say። ምክንያቱም ማንም ቆሞ የሚያየለም እስከዛሬ ድረስ በህልውና ትግል ብላችሁ ያመጣችሁትን መዘዝ ራሳችሁ መልሳችሁ ነው የምትውጡት ነው ማለት። ይሄን ነገር አቁሙ። ያንተ ህልውና ትግል ማለት ሁሉም ጋር ነው። የሁሉም የአማራ ህዝብ እንትን ነው ሪያሊቲው ያለው። ያንን ጦርነት ደግሞ አማራ ክልል ላይ ጎትተ ካመጣኸው እንግዲህ የምናየው ይሆናል የትኛው ኃይል ምን ያህል ኃይል እንዳለውና እንደሌለው ማለት ነው። ከናንተ ከሻቢያ ጋር ቦልድሊ ይሰራለው ምትል ከናንተ ጋር ሽሩሩም የሚል አማራ አለ ብዬ አላምንም። ባንዳ ነው ብዬ ነው ማምነው። ተላላኪ ብላችሁ ሰውን ስታሸማቀቁ ከናንተ አስተሳሰብ ጋር አንዳነት ከሄድ ማሄድን ሰው በጠቅላላ ስታሸማቀቁ የነበራችሁ በጠቃላይ አሁን ተላላኪው ማን ነው የኔ ጥያቄ። ስትላላኩ ያየነው ለአማራ ከርስ ለአማራ ጠንቅ የሆነ ግሩፕ ጋር ጭራሽ እነ ጂኦፖለቲካው ላይ እንኳን አምጥታችሁ እየተዝረከረካችሁ እያየን ነው። ሪያሊቲው ያ ስለሆነ ማለት ነው። በተቻለ መጠን አንወሻሽ። ሰሞኑን ሀፕን እያደረገ ያለውንም እኔ በጣም ነው ግራ የሚገባኝ መሬቱ ላይ የሆነውንና አንዳንዶቹ ራሱ እዚህ ላይ መደው በሶሻል ሚዲያ ላይ መደው ራሱ ጩሁ እንዲያርጉ እያሏችሁ ያሉትን የመንግስትን ኢንተርኔት ነው እየተጠቀማችሁ ያላችሁት። ይሄንን ጌም አቁሙ። ህዝብን የሶሻል ሚዲያ ጩኸት የመንጋ ጩኸት አይደለም እንደዚህ አይነት ሲቹዌሽን ሊቀይር የሚችለው። የአማራ ጥያቄ አለ። መንግስት ራሱ የሚያምነው መንግስት የሚቀበለው የፈለገ ብትለኝ ያንን ላይ ራሱ እኔ በጣም ነው የሚያስቀኝ። ራሱ የአማራን ህዝብን የሚያክል ህዝብ ጥያቄ ሳይመልስ ሙቪንግ ፎርዋርድ ማድረግ ይችላል የሚል መንግስት ከዚህ በኋላ ሊመጣ ይችላል ብዬ አላምንም። እኔ በዚህ ላይ ኢትዮጵያ እንደ ሀገር ትቀጥላለች ብለህ ካምክ ወደድክም ጠላህም ከአማራ ጠላት ጋር ስለተለፍ ታድናለህ ማለት አይደለም። ለዛውም ሊያጠፋ የተዘጋጀን በጠቅላላ በአማራ በ50 ዓመት ፖለቲካ ላይ በአጠቃላይ ትርክቱንም ኤቭሪቲንግ ከጀመረው ጀምሮ እስካቦካው ድረስ ጋር ተሰልፈ ማለት ነው። ሪያሊቲው ነውና አንወሻሽ፣ አንፎጋገር። ሰሞኑን ሀፕን ያደረገውንም ሪያሊቲውን ለህዝቡ ነገሩ። እንዲያረገ ወድሮን የአማራ ጩኸት ኮሚኒስት የአማራ ህዝብ ኮሚኒስት አይደለም። እንደው ፕሮፓጋንዳችሁን እንኳን እንዴት ማስተካከል ከአንዴ ትሳሳታላችሁ፣ ሁለቴ ትሳሳታላችሁ፣ ሶስተኛ ጊዜ እንዴት ነው እንትን የምትሉት? አትሊስት ፕሮፓጋንዳችሁ እንኳን ለአማራ ይሁን የአማራ ማለት ነው። ሶ ሞስት ኦፍ ዩ ለዚህ ነው አማራ አይደላችሁም እምለው በአማራ ፖለቲካ ውስጥ ያላችሁት ቢካዝ ህዝቡን ስለማታውቁት የኮሚኒስት ሜንታሊቲ ስላላችሁ ነው። አማራ ኮሚኒስት ሜንታሊቲ ስለሌለው ማለት ነው። ኤኒዌይስ ቴንክ ዩ ዲር በዛ ነው የገባሁት። ኦኬ ቴንክ ዩ ልልናይ ኦኬ ፍቄ ቀጥል። በጣም ደስ ይላል። ምልህ አያና ኖሮ ነገሮች ዲስከስ ሲደረጉ ኢንፎርሜሽኖችንም ስለሚኖሩት በጣም ጥሩ አድርጎ ኤክስፕሌን ያደርገዋል። አሁን ስፔሻሊ ጽምዶ የተባለው ነገር አላማው
ምን እንደሆነ ወዴት እየሄደ እንደሆነ ግን እኔ አንድ ነገር ኮሜንት አድርጌ ከዛ አልት ቢጨምርበት ደስ ይለኛል። እዚህ ላይ ስፔሲፊካሊ ስለ አብይ አህመድ ነው መናገር የምፈልገው። አብይ አህመድ በሁለቱም ወገን ነው የሚከሰሰው። በሁለቱም ወገን ማለት አክራሪ የሆነው ኦሮሞም ይከሰዋል፣ አክራሪ የሆነው አማራም፣ አክራሪ የሆነው ዘረኛ በሙሉ ይከሰዋል። አክራሪው አማራ ኦነግ ነው፣ ጽንፈኛ ነው። ስለዚህ ኦሮሞማ ብሎ አገሩን ወደ ኦሮሞነት ሊቀይር ነው ብሎ ነው የሚከሰው እና ይህንን ከጀርባ ሆኖ የሚመራውን የሻዕቢያን እንቅስቃሴ ለዚህ ከቨር አፕ አድርገው የሚጠቀሙበት ነው እና የተጨፈጨፍ ነው ኦሮሚያን ለማስፋፋት ነው። ጦርነቱንም አሰብ የሚለው ሄዶ አሰብ ላይ ማን ነው ቀይ ባህር ላይ እሬቻን ለማክበር ነው። አገሩን ኦሮሞማ ሊያደርገው ነው ይለዋል። የኦሮሞ አክራሪ ደግሞ ተነስቶ ይሄ ሰውዬ የኢትዮጵያን ኢምፓየር ለማስቀጠል የሚተጋ የአጼዎቹ ተላላኪ ነው ምናምን ነው ብለው ነው የሚያወሩት እና በሁለቱም አቅጣጫ አታክ እየተደረገ ያለ ሰው ነው። በሁለቱም አቅጣጫ እና አሁን እዚህ ባራምባራስ የሚሉት ሰውዬ ገብቶ እያለ ያለው የአብይ አህመድን ኦሮሞነት የአብይ አህመድን አማራነት ቶታሊ ክደው ነው። ይሄ ሰውዬ እናቱ አማራ እንደሆነች የታወቀ ነው፣ አደባባይ ላይ የወጣ ነው። ይሄ ሰውዬ አባቱ አማራ ኦሮሞ እንደሆነ አደባባይ ላይ የወጣ ሀቅ ነው። አሁን ይሄ ሰውዬ አማራን ለይቶ ወይንም ኦሮሞን ለይቶ የሚጨፈጭፍበት ወይንም ደግሞ አንዱን ዶሚናንት የሚያደርግበት ሪዙኑ ምንድን ነው? ዋት ዚስ? ይሄ ፈጽሞ ኢትዮጵያን አሁን ይሄ ሰውዬ ኢትዮጵያን ብሎ ከመጣና በኢትዮጵያ ዙሪያ ሰዎችን ካስተባበረ አደገኛ ነው ብለው ስለሚያስቡ አክራሪዎች በሙሉ በሱ ዙሪያ ላይ ኃይለኛ ፕሮፓጋንዳ ከፍተዋል። ስለዚህ አሁን አክራሪው አማራ ምንድን ነው የሚለው ሲጀምር ተባብረነዋል እና እኛ እሱን አልተቃወምንም ነው የሚለ አይደለም። ወያኔን ካጠፋን በኋላ እሱ ለእኛ አረፋ ነው ብለው ነው የተነሱት። ቅድም አያና እንደነገረ የሰውየው ልክ ልትበላ እጅህን ታጥበህ ስትቀርብ እጅህን ይቆርጥልሃል። እያሰራኸውን ነገር ሁሉ ስትሰራ እያዳመጠ እያየ ዝም ይልሃል። ወሳኝ ቦታ ላይ ያው ቀርጥፎ ይጥልሃል። እየሆነ ያለው ነገር አሁን ያለው ገቨርንመንት እስፔሻሊ ደግሞ ጠቅላይ ሚኒስትሩ አሉ ዘረኞች እሱ በሚመራው ፓርቲ ውስጥ ግን ፓርቲው የተዋቀረው እንደ አጠቃላይ ኢትዮጵያን ሪፕሬዘንት እንደሚያደርግ ፓርቲ ነው። አጋር የተባሉ ለዘመናት እኩል ድምፅ የሌላቸውን ኢትዮጵያውያን ሁሉ አስገብቶ የሚሰራ ነው። ይሄ አደባባይ ላይ ያለ ሀቅ ነው። እየተደረገ ያለው ፕሮፓጋንዳ ነው። የዛ ፕሮፓጋንዳ ፈጣሪና አድራጊ ወያኔና ሻዕቢያ ናቸው። አሁን ፊት ለፊት መጥተውልሃል ጽምዶ ብለው። ኢትዮጵያዊ ይህንን ሀቅ ተገንዝቦ ከዚህ ሰውዬ ጋር መቆም አዋጩ ነገር ነው። ሻዕቢያ መታ ወያኔ መታ ልታረግ የምችለው ነገር የታወቀ ስለሆነ ማለት ነው። ይሄን ካልኩ ይበቃኛል። ምናልባት አልት ካለ አልት ይጨምርበት እዚህ ላይ። አንድ አይነት ነገር ከመናገር ችግር የለውም። እስካሁንም ለየት ባለው እኮ ነው እያወራን ያለ ነው። አንድ አይነት ነገር አለ። ስሚላር ነው። ፕሬድማች ሁላችሁ የምታወሩት ስሚላር ነው። የአብይን ትልቅነት ነው የምትናገሩት። እሺ ወንድም፣ ኦኬ መልካም። እኔ በሚመስለኝ መሰረት አብይ እንዳላችሁት አንዳንዶቻችሁ አሁን በፊት የሚናገረው ወንድሜ እንዳለው አላያንስ የለውም። የአብይ አላያንስ ስልጣኑ ነው ወንድሞች፣ የአብይ አላያንስ ስልጣኑ ነው። አንዳንድ በአንድ በኩል ያለ ኦሮሞ ይልሃል፣ በፊት የአማራ ደጋፊ ነው ይልሃል። ሆልዶን ልቀጥል፣ አታቋርጥ። ሆስቱ ፈቃድ ሰጥቶኛል እንድናገር። ስለዚህ ተቀምጠህ አዳምጥ። እውቀት የምናገኝበት ነገር የለም። ማታም ተመሳሳይ ነገር ሲያወራ ነው የነበረው። መጥቶ አብይን መሳደብ ነው እንደዚህ ነው፣ ፍረጃ ነው። አብይን እየሰደብኝ አይደለም፣ እውቀት አይሰጥም። ማታ አንበሻቅጦን ግሩፑን ረብሾት የሄደው ይሄ ሰውዬው ነው ሚኩ። ኦኬ ሆስት እሺ፣ ይሰማል አይደለ? ይሰማል።
እሺ እኛ ይኸውልህ እኛ አሁን እዚህ ጋር እያወራን ያለ ነው ልክ በአንድ ወቅት ላይ ኢህአዲግ አንድ ለአምስት ጠርንፏቸው በፍራቻ ኢህአዲግን ይደግፉ የነበሩ አይነት ሰዎች አይደለንም። እኛ ለፖለቲካም አርፍደን አይደለም የመጣ ነው። ጠቅላይ ሚኒስትር ዶክተር አብይም ወደ ስልጣን ከመምጣቱም በፊት አናቀውም። እኛ በሐሳቡ ነው የወደድነው። ሁላችንም አቅፎ ኢትዮጵያን ወደ ላይ ከፍ ለማድረግ እና ደግሞ ያልተጠቀመችውን ብሔራዊ ጥቅሟን እንድትጠቀም ያደረገ መሪ ሁሉንም ብሔር ብሔረሰቦችን በአማከለ መልኩ ለመምራት እየሞከረ ያለ መሪ ስለሆነ ነው። እየመጣችሁ እናንተ የብልጽግና የኦሮሞ ብልጽግና ነው ያከሌ ብልጽግና ነው እንደምትሉት አይደለም። የሱ ሐሳቡ ቅድም አንድ ልጅ ሲያወራ ሰምቼዋለሁ። ጠቅላይ ሚኒስትር ዶክተር አብይ ከኛ በ10 ዓመት ርቆን ሄደዋል ሲል ነበር። በ10 ዓመት እንደውም ትንሽ ነው። እኔ እንኳን አሁን ጠቅላይ ሚኒስትር ሐሳቡን የሚደግፈው ሰውየው ራሱ ሐሳቡን ሙሉ በሙሉ አላውቀው። በጣም ክሪቲካል የሆነ ፖለቲከኛ ነው። ያ ማለት ግን የአንደኛውን ብሔር ከፍ ሊያደርግ አንደኛውን ብሔር ደግሞ ዝቅ ሊያደርግ የመጣ መሪ አይደለም። እናንተ አሁን የምታወሩት የመጣችሁበት መንገድ ከናንተ መንገድ ውጪ እናንተ የምትደግፉት እናንተ የምታስቡት ሐሳብ 4 ኪሎ ካልገባ ሞቼ ይገኛለሁ። እንትናችሁ ጸባችሁ ሁሉ ከጠቅላይ ሚኒስተሩ ከመልኩ ይሁን ከምኑ ይሁን አላቅም እሱን ትኩረት ነው የምታደርጉት። ፋክት ላይ ምንም ነገር የምትከራከሩት ነገር የለም፣ የምታሳምኑን ነገር የለም። በቃ አፈርደም ያብልታችሁ ተሳድባችሁ በየግሩፑ ለመውጣት ነው። እዚህ ግሩፕ ላይ አሁን እሱ የጠቅላይ ሚኒስትር ዶክተር አብይን ምስል አስቀምጦ ተቃዋሚዎች ማንም ሰው እንዳይገባ ማለት ይችላል። ግን ኢንክሉሲቭ ሆኖ ማንም ሰው መጥቶ ሐሳቡን መግለጽ ይችላል ተብሎ ሐሳባችንን እንድናራምድ እየተፈቀደልን ነው። ሌላ ግሩፕ የጽንፈኛ ግሩፕ ስንገባ ሐሳባችንን እንኳን የተሳሳቱ ሰዎች አሉ። አረብ ሀገር ላይ ሞባይል መጥቶ መጠቀም የለመዱ አብይ ገዳይ ነው በሉ ተብለው የሚሉትን ሰዎችን እንኳን ለማስረዳት ለማስተማር እድል አሰጡንም። ከግብጽ ጋር ገብተው አብይ ውሃ ከልክሏቸዋል እኛ መተን ውሃ እንሰጣቸዋለን ብለው ግብጾች ኢትዮጵያኖችን ሲመክሩ ከነሱ ጋር ቆማችሁ ምትታገሉ ምትናገሩ ሰዎች ናቸው። እና ለማስረዳት እንኳን ቅድማውን አያና በደንብ አድርጎ ኢንክሉሲቭ ሆኖ ነው ያወራው። አያና የብልጽግና ደጋፊ አይደለም፣ የብልጽግና አባልም አይደለም። መሀል ላይ ሆኖ የሚተነትን ፖለቲከኛ ነው። በማስረጃ መታችሁ እንኳን አብይ ይሄን ሰርተዋል፣ ይሄን አጥፍተዋል፣ እንደዚህ አይነት ነገር ቢስተካከል ብትሉ በቃ ኮምፕሮማይዝ የምታደርጉ ቢሆን ኖሮ ጥሩ ነው። ሁሉንም ነገር ጨለማ አድርጋችሁ ነው የምትነሱት። አያና እንዳለው ችግኝ ሲተከል ሰው እየተገደለ ችግኝ ለምን ይተከላል የሚል ፖለቲካ እኮ እያወራችሁ ነው የምታስቁን እኛን ማለት ነው። እኔ እዚህ ጋር አሁን ሳወራ ጠቅላይ ሚኒስትር ዶክተር አብይን እማቀው ስልጣን ላይ ከመጣ በኋላ ነው። ወያኔን ደግሞ እማቀው ስልጣን ላይ እያለ ነው። ወያኔን የጠላንበት ምክንያት ነበረን። ገደለን፣ ጨፈጨፈን። አማራን ከወያኔ በላይ የጨፈጨፈው ሰው አለ ወይ? እናንተ አሁን ይሄኛው አሁን ሎጂካል ነው ወይ? አማራን እኮ ዘሩ እንዲጠፋ እኮ መርዛድ እንትን በመድኃኒት እኮ አድሏል የሚል ነገር እኮ አንብበናል። የአማራና የኦሮሞ እስረኞች እኮ እንትን የኦሮሞ እስር ቤት እኮ ኦሮምኛ ቋንቋ ሆኗል የተባለበት ወቅት ነበረ። አማራን አስገብቶ ሲያኮላሽ ነበረ። ዛሬ እናንተ ከህወሓት ጋር ከሻዕቢያ ጋር ከግብጽ ጋር ሆነው ኢትዮጵያን እናፈርሳለን ሲሉ ምን አፍ ኖሯችሁ ነው? ምን አንደበት ኖሯችሁ ነው መታችሁ ግሩፕ ላይ የምትከራከሩት? እኔ በጣም የሚገርመኝ ነገር ይሄ ነው። አትሊስት እንኳን እንትና አማራ ጥያቄ አለው፣ ችግር አለ። የአማራ ጥያቄ ብቻ አይደለም፣ ኦሮሚያም ላይ ጥያቄዎች አሉ፣ ደቡብም ላይ ጥያቄዎች አሉ። ይሄ መንግስት በመጣ በማግስቱ ጦርነትን ያስተናገደ ነው። በጣም ውጥንቅጥ የበዛባት ሀገር፣ ለዘመናት ተጨማልቃ የተሰጠችውን ሀገር መስመር ለማስያዝ እኮ ፋታ አልሰጣችሁትም እኮ። አሁን በዚህ ሰሞን የአፍሪካ ህብረት እንኳን አዲስ አበባ ላይ አምሮባት አዲስ አበባ ሊከበር ሲል እንኳን እየተደረጉ የነበሩ ሙከራዎችን እኮ እናውቃለን። ኢትዮጵያን ለማጥፋት የኢትዮጵያ ማብራት የኢትዮጵያ ጥሩ መሆን የሚያናድዳችሁ ሰዎች እንዴ ግብ እኮ ነው የተያዘው። የደህንነት እኛ እንሰማለን፣ በውስጥ የምናያቸው ነገሮች አሉ። ደህንነት ግብ ነው የተያዘው እንዴ በካሜራ በፌደራል ፖሊስ 24/7 እኮ ሳይተኙ በግብ ነው የተያዛችሁ። ደም በደም ልታደርጉን ማለት ነው። ከየት የመጣችሁ ጉዶች ናችሁ? ሲጀመር ፋኖ ውስጥ ያሉት ማለት ፋኖ አይደለም፣ እኔ ፋንዶ ነው የምለው። ፋንዶ ማለት በስልጥኛ የፈረስ እንትን ነው፣ የፈረስ ካካ እንጂ ፋኖ የኢትዮጵያ ህዝብ ስም ነው። የኢትዮጵያ የታጋዮች ስም ነው እንጂ የፋኖ አይደለም። ከእስር ቤት አምልጠው ሰው ገለው ዘርፈው የገቡ ያመለጡት ናቸው ሰው እየገደሉ ያሉት ማለት ነው። እና ኢትዮጵያ ሲያምርባት የማትወዱ
እኛን እንድንፈርስ እንደ ሱዳን እንድንሆን እየደገፋችሁ እንዴት ነው የሚሆነው እንዴ? ስታስቡት እናንተ ይሄን ጽንፈኛ የምትደግፉ ሰዎች የአማራ ፋኖ፣ ህወሓት፣ ሸኔ አሸነፉ ፎር ሴክ ኦፍ አርጊመንት አሸነፉ በጦርነት እንኳን እንበል እስቲ አዲስ አበባ 4 ኪሎ ገብተው ተስማምተው እኛን ይመሩናል? እስቲ ይሄንን ጠይቀው ለራስ ይመሩናል? ያሸጋግሩናል? እነሰዎች አይሆንም እኮ የማይሆን ነገር እኮ ነው። የሽግግር መንግስት ትላላችሁ ምን ትላላችሁ? የብሔራዊ የምክክር ኮሚቴ ሲቋቋም አይሆንም ትላላችሁ። ምርጫ ሲባል አይሆንም ትላላችሁ። ምንድነው የምትፈልጉት? ለልጆቻችን ተስፋ ልታሳጡት ነው የምትፈልጉት? እኛ ኢትዮጵያኖች እኛ ተሰደንም ተቸግረንም አለፈ እድሜያችን። ልጆቻችን ግን የኛን ህይወት እንዲደግሙ አንፈልግም። ሰውየው ስራ እየሰራ ነው። እናንተ አትመስክሩለት፣ ዓለም እየመሰከረ ነው። ግባና ጉግል ላይ ቼክ አርግ፣ ግባና ኤአይ ጠይቅ። የኢትዮጵያ ጂዲፒ ስንት ነው ብለህ ጠይቅ። ኢትዮጵያ ምን ፕሮጀክት እየሰራች ነው ብለህ ጠይቅ። እየገደለ ነው እያለ ነው። ይሄ የሞኝ ዘፈን ደጋግሞ ነው። እና አማራ ደግሞ እናንተን አልወከላችሁም፣ ትግሬ አልወከላችሁም። የታለ ውክልናችሁ? ወንድ ከሆንክ ማለት ነው። አንተ ወንድ ከሆንክ እናትህ ከወለደች አሜሪካና አውሮፓ ውስኪ እየጠጣ ሳይሆን አገር ቤት ግባና በሰላማዊ እስቲ ታገል እስቲ። የላችሁም ሐሳብ። እኔ ሁልጊዜ የምናገረውን ነገር ነው ምደግመው። ጠቅላይ ሚኒስትር ዶክተር አብይ ሐሳባችሁን ጨረሰባችሁ፣ ሰቀለው ስቴጁን። መወዳደር አትችሉም። በቃ እናንተ ማድረግ ያለባችሁ ምንድነው? የሞኝን ዘፋኝ ደጋግማችሁ እየዘፈናችሁ። እኔን እዚህ ጋር አሁን እንደዚህ የሚያስወራኝ እውነት ነው። እኔ የፖለቲካ መጽሐፍ ማንበብም አልወድም። ራስ ተኮር መጽሐፍ ማንበብ ነው የምፈልገው። የኢትዮጵያ ፖለቲካ እንቦጭ ነው፣ እዛው አብይ እንደተናገረው ማለት ነው። ጊዜን መግደል የምፈልገው በራሴ ጉዳይ ነው፣ በስራዬ ነው። ቤተሰቤን ካስተዳደርኩ ትልቅ ነገር ነው። ሀገር ማስተዳደርም አልፈልግም፣ አቺቭመንት ነው። እናንተ እኮ ወልዳችሁ እንኳን አንድ ልጅ ሳታስተዳድሩ ነው ጠቅላይ ሚኒስትር ዶክተር አብይን 24/7 የሚሰራው መታችሁ አፈርድም የምታስበሉት። ነውር ነው። እየተሳሰብን ወንድሞቻችን እንዴ! እኔ እንደዚህ የሚያስወራኝ እውነት ነው። አሁን እንደዚህ የሆነ ሰው መጥቶ ጥሩ ነው እየሰራ ያለው ስትል ከኦሮሞ ጋር ወስዳችሁ ትለጥፉታላችሁ እንዴ? አንዱን ተወስዱና ከእንደዚህ አይደለሁም። እኔ ሰው ነኝ። ሰው ሰውን ግን ትክክለኛ ነገር እናገራለሁ፣ ውሸት የሆነ ነገርን ደግሞ እቃወማለሁ። አማራ ውስጥ ችግር አለ። አዎ አለ። የሚፈታው በምንድን ነው? በንግግር ነው። አማራን እየገደልክ፣ እናትህን እየገደልክ፣ ወንድምህን እየገደልክ፣ ትምህርት ቤት እንዳትማሩ እያልክ፣ አስተማሪን እየገደልክ፣ ሽማግሌና የሃይማኖት አባቶችን በእንብርክክ እያስኬድክ እንዴት ሆኖ ነው መፍትሄ የሚመጣው? በዓለም ላይ እኮ ዳይሽ ምን አደረገ? ከዚህ በላይ አሸባሪዎች ከዚህ በላይ እኮ ምንም አላደረጉም እኮ። አሸባሪዎች እኮ አደረጉ የተባለው ነገር ኢትዮጵያ ውስጥ እኮ በዓለም ላይ ያልተደረገ ነገር እያደረጋችሁ ነው ያላችሁት። ለእውነት ቁሙ፣ ግዴላችሁ። ሙስሊም ክርስቲያን ናችሁ፣ ለእውነት ቁሙ። እኛ እዚህ ጋር የምናወራው የፖለቲካ ፍላጎት ኖሮን አይደለም። ሀገራችን ካርቱም፣ አዲስ አበባ እንደ ካርቱም እንድትሆን አንፈልግም። ካርቱሞች ኢትዮጵያ ውስጥ ገብተው አዲስ አበባን ገዝተው አጨናንቀዋል። እኛ ወዴት ነው የምንሰደደው? የምንሰደድበትም እኮ የለንም። ኢትዮጵያ የብዙዎች መጠጊያ ሆና ነው ያለችው። በንግግር በሰላም ጠቅላይ ሚኒስትሩ ፓርላማ ላይ እየለመነ ነው። በሰላም ይሄው ኑ ተነጋገሩ። እንዴ ኢህአፓ እንኳን እኮ ተፈቅዶለት የፖለቲካ ፓርቲ ሆኗል እኮ ኢህአፓ። እንዴ ኢህአፓ የሚባል ኢትዮጵያ ውስጥ እኮ መስማት ራሱ በጣም የሚዘገንን ፓርቲ ኢትዮጵያ ውስጥ እኮ ተፈቅዶለት ፓርቲ ሆኖ ሐሳቡን እያቀረበ ነው። እንዴ በጣም ብዙ ሚዲያ አለ። የቲክቶክ ዘመን ነው። ሐሳባችሁን ይሄ ነው ብላችሁ እስቲ ከጠቅላይ ሚኒስትሩ የተሻለ ሐሳብ አለን እንዴ? ይሄ እንትን ነው በቃ እንደ አይጥ የተሞከረብልን ፌደራሊዝም፣ ሶሻሊዝም፣ ይሄ መጨረሻው በዝምዝም የሚያልቀው ፖለቲካ ተሞክሮ አልተቻለም። አሁን ይዞት የመጣው ነገር ምንድነው? ሌላም ጊዜ የምናገረው ባህላዊ ነው፣ ኢትዮጵያን የሚያድን ነው፣ ሳይድ ኢፌክት የለውም። ይሄንን የሚገዳደር ሐሳብ ካላችሁ አምጡና ተወዳደሩና በሰላም ስልጣን ውሰዱ። ችግር የለም፣ እንደግፋችኋለን። ግን እኮ አሁን እኛ ሐሳብ ማየት አልቻለም። ጠቅላይ ሚኒስትሩ 4 መጽሐፍ ጽፎ አስነበበን። መጽሐፉን ስናነበው አሼ ወይና ነው። እኔ ፖለቲካ መጽሐፍ ማንበብም አልወድም። እኔ ያነበብኩት የኢህአዲግ የቁልቁለት ጉዞ የሚለው መጽሐፍ አንብቤያለሁ። የኢህአዲግ የቁልቁለት ጉዞ የሚለውን መጽሐፍ ያነበብኩት ኢህአዲግ እንዴት ወደ ቁልቁለት እየወረደ እንደሆነ ለማየት ነው። በጉጉት ነው ያነበብኩት እንጂ የፖለቲካ እያንዳንዱ የሚጻፈው ነገር ሴራ የሆነ ዱለታ ምናምን ነገር ነው እንጂ የጠቅላይ ሚኒስትር ዶክተር አብይ የኢትዮጵያን ችግር ያብራራልሃል፣ መፍትሄውን ያስቀምጥልሃል። ችግሯ ይሄ ነው፣ መፍትሄዋ ይሄ ነው። አብዛኛው ቦታ ብታነበው እንነጋገር ነው፣ ቁጭ ብለን እናወራ ነው፣ አንገዳደል ነው። ልትገሉት 1000 ጊዜ ሞከራችሁ፣
ፈጣሪም ጠበቀው። የራሱም የሆነ ደግሞ የደህንነት ስልጠናም ስላለው ተርፎ እስካሁን ድረስ አለ። አላህ ይጠብቀው እና ምን ለማለት ነው በመጨረሻ እባካችሁን ከራሳችሁ ጋር ተነጋገሩ። ግድ የላችሁም። ለኢትዮጵያ የምታስቡላት ከሆነ ጦርነት አይደለም የሚያስፈልገው። እነዚህ ጫካ ውስጥ የገቡት እናቱን የገደለ ሰው አለ ከተባልክ አንተ ምን ትፈልጋለህ? ወንድሙን የገደለ አለ ከተባልክ ምን ትፈልጋለህ? በጦርነት አይደለም። ቁጭ ብላችሁ ተነጋግራችሁ ሐሳብ ካላችሁ ምርጫ ላይ ተመርጦ አዲስ አበባን 4 ኪሎን መምራት ትችላል። ግን ሐሳብ የላችሁም። ሰውየው ሐሳባችሁን ጨርሶባችኋል። በእንደዚህ በደናቁርት ፖለቲካ በእንደዚህ በማደናበር እነዚህ አረብ ሀገር ስራ ሊሰሩ የመጡ እህቶች ክብር አለኝ። ሞባይል አረብ ሀገር ለመጠቀም መጥተው እዚህ የለመዱ እህቶችን ታሳስት ይሆናል። ግን 100% ነግርሃለሁ፣ በጣም አብዛኛው ሰው የነቃ ሰው ነው ያለው። የነቃ ነው፣ ያወቀ ነው። በዛ ላይ ደግሞ አየር ላይ ሶሻል ሚዲያ ላይ የሚጮው ስንት ኢትዮጵያ ስንት ፐርሰንት ነው ቲክቶክ የሚጠቀመው? ስንት ሰው ነው እንትን ሶሻል ሚዲያ የሚጠቀመው? አብዛኛው የኢትዮጵያ ሕዝብ አይጠቀምም። ስለዚህ መሬት ላይ ዝም ያለ ኢትዮጵያዊ አለ። አየር ላይ ስለ ጮክ የእንቁራሪ ጮት ሆኖ ነው እንጂ እንደ ቅድም እኮ በጣም ገርሞኝ እየሳኩኝ ነበር። 4 ኪሎ ልንገባ ነው ምናምን አለ። አሁንም አለ ይሄ ንግግር፣ አሁንም አልጠፋም። ተስፋ አለ። አሁንም እኮ በጣም የሚያጅብ ነገር ነውና ማታ የገባ ወንድሜ አበሻቅጣን ምንም ትምህርት ሳታስተምረን ነው የወጣነው። እኛ ጊዜያችንን ገለን ብዙ ኢንጆይ የሚያደርገን ነገር እያለ ብዙ ነገር ማድረግ እየቻለን እየሰማን ያለ ነው። ኮንስትራክቲቭ የሆነ የሚገነባ ሐሳብ ካለ ብለን ነው ቁጭ ያልነው እንጂ መተህ ይሄ የለመድነውን የሲሳይ የመሳይንና የሀብታሙን ዲስኩር እዚህ እንድታወራብን አይደለም። እነሱ ኦሬዲ ከራሳቸው ጋር ተጣልተው ፊታቸው ራሱ አባብጦ አላየሁም አብኖርማል ሆነው እና እንደዛ ነውና ትክክለኛ ነገር አምጡልንና ትምህርት አስተምሩን እንወቅ እና ማስረጃ ያለው ነገር አስቀምጥልን። ዝም ብለህ ከመሬት ተነስተ አብይ ገዳይ ነው ብትለኝ እኔ አልሰማህም። አብይ አይደለም የሰው ልጅ እኔ ልንገርህ አይደለም ወፍ እንዲሞት አይፈልግም። አይ ካን አሹሪ 101%። ስማ ኢትዮጵያን ሃይማኖተኛ መሪ መርቷል ስለማያውቅ ነው። እኔ ሙስሊም ነኝ። ጴንጤ ስለሆነ ራሱ አትወዱትም። ምን አገባ አንተ በሱ እምነት? ምን አገባ? ነገ ገነትም የሚወርሰው እኮ እሱ ነው። መቃብራችሁ እኮ የተለያየ ነው። አይገባም እኮ። እኔ ሙስሊም ነኝ። አሁን አንዳንድ ሙስሊሞች ይሄ እስልምናን ክዶን የወጣው ሙርተድ ነው ይላሉ። ሙርተድ ማለት ከሃዲ ነው። ምን አገባችሁ እናንተ? ሙስሊም ሆነህም እኮ ጀነት ላትገባ ትችላለህ። ሚቆ ታውቃለህ? ይሄንን ሙስሊም ሆነ ገነት የምትገባው ፈጣሪ ከፈቀደልህ ነው። ሰግደህም ሐጅ አድርገህም ዘካ አውጥተህም ፈጣሪ ከፈቀደልህ ነው። ገነትም የምትገባው ክርስቲያን ስለሆንክ ብቻ መስቀል ስላለ ክርስቲያን አገባ ገነት አትወርስም። አድርገህም ነገሮችን አሟልተህ ፈጣሪ ካለልህ ነው። ስለዚህ ጠቅላይ ሚኒስትሩን ኦሮሞ ስለሆነ ትጠሩታላችሁ፣ አማራ ነው እንትሉታላችሁ፣ በጴንጤነቱ ምንም አያገባህም። እኔ የምገምተው ጠቅላይ ሚኒስትሩን ጀጅ የማደርገው ቦታው ላይ ስራ እየሰራ ነው ወይ ብዬ ነው። ስራ እየሰራ ነው ከበቂ በላይ። እኔ እንቅልፌን ተኝቼ ፈሴን አዳምጬ ስነሳ ቴሌግራም ላይ ፕሮጀክት ሲመርቅ ነው ማየው። አባቴ ይሄን ጠቅላይ ሚኒስትር እንዴት ብዬ ነው የምናገረው? ያማል እኮ ነውር ነው። ያው ግፍ አትስሩ። ግፍ ሰርተን እርስ በራሳችን ተናቁረን ወያኔን የሚያክል ደናቁርት አምጥቶ 30 ዓመት አስገባልን። በደንብ አድርጎ ወሸቀልን። ኢትዮጵያን ቀብሯት ሄዶ ይኸውና እንደዚህ እንዳንተ አይነት ትውልድ አፍርቶ ነው ሄዶ። በዛ ነው የምንጨቃጨቀው። አሁንስ የመደመር ትውልድ እየመጣ ነው። ጭቅጭቁ እኛ ላይ ይቆማል። ኢትዮጵያ ወደፊት ትሄዳለች። አመሰግናለሁ። ልቀበል ያቴ ማይኮ የሳተው ነገር ግን አለ። እንዴት መሰለው ለአብይን በኦሮሞነቱና በሃይማኖቱ ይኸውልህ ባላምበራስ እንደዛ ነው። አክራሪ ኦሮሞ እሱን ነፍጠኛ ነው እንትን ነው ምናምን ይሉታል። ቀልቅል እናቱ አማራ ነች ስለሚባል ኦሮሞ ማን ነው? አማራው ደግሞ ይሄ ጋላ እንደዚህ ጋላ ኖ አይደግፈነዋል። አሁን የትግራይ ጦርነት መጀመሪያ የመጣ ጊዜ ነው። መጀመሪያ እና ኦሮሞነቱን እኮ እናውቃለን። ያኔ ማይኮ ይኸውልህ ኦሮሞነቱን ከመጀመሪያው እናውቃለና የመጣ ሰዓትማ እንዳለ አሜሪካ ያሉትም እኮ ግር ብለው መተው እኮ የከበቡት እኮ ጠምዝዘውት ከዚህ በቃ ከዚህ ዋሪቨር ግን ይኸውልህ በኦሮሞነቱ ብንጠላው ከመጀመሪያው አሁን እንደወያኔ ይኸውልህ እንትንማ ቀስ ብለና ራሱን አሻሽተን እንቀበለዋለን ብለው እኮ ነው ስልጣን ሊቀሙት እኮ ነው የመጡት። አንዳንዴ ሰው ሆነ ይኸውልህ የሳትከው ነገር በኦሮሞነቱ በዘሩ የጠላው ነው። ይኸውልህ ኦሮሞ እንደሆነ እኮ እናውቃለን። በወዴድ በኩል እንደመጣ አሁንም ድረስ ምናምን እኮ እምነቱንም እናውቃለን። ደግፈነዋል በሀሳቡ አንዴ ኦሮሞ ሀገር መምራት አይችልም እያላችሁ አይደል?
አንተ ትችላለህ፣ አንተ ላጠላው ትችላለህ። እኔ ጥናትም ስላየው ነው። ሙስሊም ነኝ ገብተዋል። በሙስሊም በኩል የሚባለውንም ሰምቻለሁ። ኦሮሞ ካልሆኑ ደግሞ ሌሎች ብሔሮችም እኮ የሰማሁትን በአካል ያየሁትን ነገር ነው የተናገርኩት እንጂ አንተማ ኢንተሌክቹዋል ልትሆን ትችላለህ እኮ አንተን አይደለም። አንተ ላትል ትችላለህ። ሰዎች አብዛኛው አንተ ላትል አሁን ይኸውልህ እሱን ትላለህ። ይኸውልህ አብዛኛው እንደውም ኦሮሞ እውነት ነው የመጣ ሰዓት ደግሞ ከኦሮሞ የበለጠ እንደውም እናንተ ናችሁ የደገፋችሁት። አሽቃብጥን መደገፍ አይደለም ማሽቃበጥ ነው እንጂ አሽቃብጣችሁ ምንም ብላችሁ ሻሸሸም ተብሎ አብይ መጣከመሸ ተብሎ ብዙ ነገር ተብሎ ተዘፍኖ እና ግን ከዛ በኋላ ይኸውልህ አሁን ኦሮሞ ሳይወድ ከጎኑ እንዲቆም ያደረጋችሁት እናንተ የተከተላችሁት ፖለቲካ ማይሆን ሆነ መጨረሻ ላይ ህወሓት እንኳን ትግራይ ማነው ጦርነቱን ጀምሮ የዛን ሰዓት ላይ እንደ ጌታቸው ረዳ አብይን የሰደበው አለ። እንደዛ የተሳደበ የኦሮሞን ህዝብ የተሳደበበትን እንትን ጋላ እያለ የጠራበትን እንትን አላስታውስም። ለዛም የኦሮሞ ህዝብ ከነሱ ጋር ነበር። ጦርነቱንም አይደግፍም ነበር። እንደው ብዙም የሚደግፍ አልነበረም። የህወሓትን አንድ ቀን ሲናገር ሰምቼ አላቅም። ማንንም አልሰማም። የለም እንደዛ የለም እያሉ አልተናገርም። እና ፖለቲካ እነሱ አንደኛ ናቸው። ለምን ብሔርን አልነኩም? ሲቀጠቅጡ የነበሩት ማንን ነው? እሱን ነው። ይሄ ፋሽስት እንደዚህ ፋሽስት አብይ እንደዚህ ይሄ እንደዚህ ምናምን እንዳለ ፋሽስት እያለ አብይን ብቻ ነው የሚቀጠቅጠው እንጂ ብሔር የመጣበትን እንደዚህ ይሄ ጋላ እንደዚህ ብሎ እንደ ህዝብ ከህዝብ ጋር አልተጣላም። ስቲል የኦሮሞ ህዝብ ለነሱ እንትን ያላቸው በዛ ነው። አሁን እናንተ ከዛ በኋላ ተመጣጣችሁ ተጋጫችሁና ከዛ በኋላ እንትን ስትሉ ምን ማለት ተጀመረ? ጋላ አገር ጋላማ አገር አይገዛም። ይሄ ጋላ መንግስት ይሄ እንደዚህ ያሌለም አይኮ ማን አለ 13 አለ ዘመን አለ ተባለ የተሰደበን። ከዛ በኋላ እኮ ነው ሰው እንዳለኮ ሳይወድ በቃ ሊቆም ሆነ። የራሱ ያቢደጋፍ ሊል ይችላል። ምን እናቀላለን? የሚታወቅ ነው ፋኖ መሪ በላ እንጂ አሁን እኮ ዝም ብለህ ሳምብል ይናገርማ ፋኖን ሪፕሬዘንት ያደርጋል። ተከታዮችን መስመር ማስያዝ እኮ ነው። እንደዛ ከሆነ ማንም ሰው ሊያሳልፍም እንትን ሊልም አይችልም። ይወጣል ገና ተመሳሳይ ሀሳብ ነው እየሰማን ያለ ነውና ይሄ የኢትዮጵያ ነው። እዚህ አክራሪ ቤትና ብሔርተኞች ቤት አይደለም። ይሄ የኢትዮጵያን ቤት ነው። ከእንደገና የኢትዮጵያ ቤት ነው። አም ኢትዮጵያን ቱ ማንንም ኢትዮጵያዊ ነኝ። የኢትዮጵያን ቤት ከሆነ ለኛም ቻንስ ነው እንናገር። እኛ ምን እናገር? ኢትዮጵያ ቤት ከሆነ አቸላችሁ ማለት አንድ ነገር ልበልና ልጨር እስኪ ደማድረስ ነው ኮፒ ሊንክ ያደረኩት እስከ ረጅም ሰዓት ኦኬ ከደባላምባራስ እንሄዳለን። እሺ እና ይኸውልህ የብልጽግና ብለህ አታሳነሰን። ወላሂ እኛ ብልጽግና ውስጥ ቆሻሻ ነገሮች እንዳሉ እናውቃለን። እኛ ይኸውልህ ሀገርህን ለመውደድ ተሰደህ ይኸው ውርደትን ተሰደህ ይኸው ኢትዮጵያ ውስጥ ከሆነ ያላችሁት የኢትዮጵያን ጥቅም ማወቅ ኢትዮጵያ ውስጥ ቁጭ ብለው በጣም ከባድ ነው። ኢትዮጵያ ላይ ሀገር ላይ ኖረ ሀገር ላይ ከቤተሰብ ጋር መኖር ቀላል ነገር አይደለም። በዓለም ላይ ብዙ ሀገሮች ፈርሰዋል። እኛ ሀገራችንን የሚያስቀጥልልን መንግስት ይኑረን ነው ያልነው። መንግስት ላይ ችግር ካለ አብረን እንተቸው። እኛ አሁን ገቢዎች ላይ ያለ ችግር የኑሮ ውድነት ምናምን እኔ ሚኩን ሁሌ ጊዜ አነሳለሁ። ይሄ ችግር አለ ይስተካከልልን ብለን እኮ መንግስትን በግልጽ እንተቻለን። እናንተ እኮ ተቃዋሚ የሆናችሁት እኮ እኛ ምንም አንፈልግም። ይሄ ሰውየው የአይን ቀለሙ ስላላማረን ከ4 ኪሎ ይውጣ እንዴ! እንደዚህ አቻችሎ የሚመራን ኢትዮጵያዊ እስካሁን አላየንም። አይመጣም። እኛ ይመጣን ብለንም ተስፋ እናረግማ አላየንማ። ይሄ ሰውየው ከ7 ዓመት ጀምሮ ኢትዮጵያን ለመምራት ድሪም አድርጎ መጥቶ እየመራ ነው። ፓይለት የምትሆነው ከልጅነት ድሪም አድርገህ ስለ ፓይለትነት ተለማምደ ሁሉ ነገር አድርገህ የምትወደውን ስራ ነው የምትሰራው። እንደ ትላንትና ተነስተው ብድግ ብለው 4 ኪሎ ልግባ ብለው እንደ አፈር ድሜ አብልተው እንዲወርዱ እኛ ማንን እንደግፍ? ጠቁሙና። አካሌ ጥሩ ፓርቲ ነው፣ ፕሮግራሙ ይሄ አሪፍ ነው፣ ይሄ ያሻግረናል፣ ከአብይ ሀሳብ ይሻላል፣ ዲፕሎማሲውን እንደዚህ አድርገዋል። እንደ መካከለኛው ምስራቅ ላይ እኔ 20 ዓመት ኖር ያለው በኢትዮጵያ ታሪክ እንደዚህ አይነት ዲፕሎማሲ ተሰርቶ አያውቅም። የጀርባ አጥንታችን የሆኑ እሱ በሰራው ነው። እና ሐሳብ ካለ ንገሩንና ከናንተ ጎን እንቁ። አሁን ግን እኛ እያነበብን ነው፣ እየሰማን ነው። ዝም ብላችሁ ወስጣችሁ ከብልጽግና ጋር አትገርግዱን። እኛም ሰዎች ነን፣ አትናቁን። እናቃለን እንዴ ዞር ብለን ትንሽም ቢሆን እናያለን። ማን ጥሩ ነው ማን መጥፎ ነው የሚለውን እናቃለን። ግን ሐሳቡ ይሄ ጥሩ አለ፣ ይሄንንም እዩት እስቲ ምን ይመስላችኋል? ይሄ እኮ ትክክል አይደለም። በማስረጃ ሰው አገርን ሲደግፍ ምንድነው የምትሉት? ካድሬ ትሉታላችሁ። ሰው ከሀገሩ ጋር መቆም አይችልም። ሌላው ተከፍሎት ለሌላ ሀገር ባንዳ ሆኖ ሲሰራ እንዴት ነው ሰው ለሀገሩ የግድ እንትን መሆን አለበት? ካድሬ መሆን አለበት እንዴ? ግዴታ ለሀገሩ መሆን አለበት። እንደውም ለሀገሩ ከፍሎ ነው መሆን ያለበት።
ከባድ አንድ ሰው ለማሸማቀቅ ከኢትዮጵያ አዎ ጎን እኛ ይቆማል። ምንም ከመንግስት ጋር አብዛኛው ቆመ ማለት ነው። ሀገራችን ኑሮ ትክክል ይኸውልህ አይደለም። ማይኮ ለሀገራችን ሰው እኛም እኮ አብይ ጎን ቆመናል። ችግር የለም። ሰውን ጊሚቱ ምን ታይ ለሀገራችሁ እንዳትቆሙ የሚል የለም። ግን ለሀገራችሁ ስትቆሙ ሀገር ውስጥ ያለውን ችግር አትካዱ ነው። ለምሳሌ የኑሮ ውድነት አለ፣ እሱን አትካዱ። የካደ እኮ የለም፣ የካደማ የለም። አይክድም። እየመጣሁላችሁ ነው። ቆይ ጊሚቱ ምን እሺ በቃ እሺ፣ ሀገር ውስጥ ያለውን ችግር ግን አልካድንም። እሺ ቀጥል። ያ ግን እንዴት መሰለህ አሁን ኖርማሊ አብይ ጋር መቆም እኮ እኛም ቁመናል። በትግራይ ጦርነት ጊዜ ሳሚ 2 ደቂቃ አስጠኝ ሶሪ እና በመሰላችሁ መቆም ጥሩ ነው። ግን ችግር ሲኖር ችግሩን ተናገሩ። ለምሳሌ የኑሮ ውድነቱ ህዝብን ሲያስቸግር እሱን መካድ አያስፈልግም። ይሀብቱ ቴል ሰዎች ደግሞ በማንነታቸው ተመርጠው ሲገለሉ ወይም ከፈቀድክልኝ ሲገደሉ እሱን ደግሞ ማውገዝ አለባችሁ። አሁን ሰውን እንዲህ አይነት መሪ አቻችሎ የሚመራ መሪ ምናምን አልክ እንዴ? አብይ አቻችሎ አልመራም ጋይስ። የአማራ ዝማት ነው የወረደበት። አሁን በየቀኑ ጠቀሼ እንዲህ ሆነናል ብልህ እኔ አማራ የሆነ ሰው ተሸክሞት ሊሄድ ይችላል። ያን ሰምቶ ሊወርቅ ይችላል ራሱን ትቶ። ወይ አንተ ዝም ብሎ ሰው ሁሉ ለምሳሌ ፎርሳን በዲ ጥላቻ ካለብህና እና አብይ የሚሰሩትን ግፍ ትክክል ነው ብለህ ካሰብህ በግልጽ ና። ከዛ ውጪ ግን ኢትዮጵያን የምትፈልግ ከሆነ ኢትዮጵያ ኢንክሉሲቭ ሆና ትቀጥላለች ብለህ የምታስብ ከሆነ እና አብይ አህመድን የሰሩትን ስራ በዚህ ልክ የምታንቆለባብሰው አይደለም። አንተ ሰዎችን እየገደለና ከሞቀ ቤታቸው እያፈናቀለ እንደዛ አትበል። ዝም ብሎ ማንን ይገላል? ዝም ብሎማ አይገልም። የሚያጨቃጭቀንም እሱ ነው። እሱን አትካዱ። ቢያንስ እሱን ከካድካውን አስቸጋሪ ነው የሚሆነው እኮ። ለምን እንዴት እኛን አይደለም እሱ እንዴት አድርገኛን ትሸውደናለህ? እኛ እያወቅን እንዴት ትሸውደናለህ? የኛ ላይ እሺ፣ አሁን አዲስ አበባ ዙሪያ የተፈናቀሉ ሰዎች ትክክል ነው ማይኮ። ይኸውልህ አሁን አዲስ አበባ ዙሪያ አማሮችን አፈናቅለው አዲስ አበባ ዙሪያ ማን ነው የተፈናቀለው? ሲጀመር አዲስ አበባ ዙሪያ የማን ነው እንዴ? ቆይ አይደለም አዲስ አበባ ዙሪያ ማን ነው ያለው? እንደዛ አይደለም። ይኸውልህ እንደዛ አይደለም ማይኮ። አዲስ አበባ ዙሪያ የማን ነው ሳይሆን እሺ፣ ይኸውልህ እንዲናርግ የማን ነው ማለት ሳይሆን ማይኮ ቆይ ሌላ አርሶ አደር ነው። ሌላ ሲናሪዮ አማሮች እሺ፣ ቆይ አንዴ ይግላ። እሺ እንትን በል አንዴ ነገር ምን አለ መሰለህ ባላምበራስ እየሰማኸኝ ነው? ይኸውልህ መጀመሪያ ሌጂቲሜት መሆን ነው። ለምሳሌ በአዲስ አበባ ዙሪያ ሳይሆን በሸገር ሲቲዎች የተፈናቀሉ ሳይሆን ህገወጥ ቤት እየሰሩ ሰዎች ናቸው። በነገራችን ላይ ይሄ አማራ ብቻ አይደለም፣ ከዛ አካባቢ የተነሳው የተለያዩ ብሔር ብሔረሰቦች ቦታ ገዝተው ቤት የሰሩ ሰዎች ካርታውም ቤቱ ምንም የተሰራው በህጋዊ መንገድ አይደለም፣ ህገወጥ ነው ተብሎ አይደል የፈረሰው። ሪያሊቲው ይሄ ነው። ለምን እውነት እንክዳለን? ፕላስ ግን ሌላ ሲናሪዮ ውስጥ ገሜ ሶሪ ይኸውልህ አሁን በቅርቡ አለሙ ስሜ የተባለ የኦህዴድ ባለስልጣን አርሲ ሄድና ሰዎቹ በአማርኛ ያናገሩታል። የሃይማኖት ግጭት አለ መሰለኝ። አለሙ ስሜ ምን ይላቸዋል? እንደ አርሲ ውስጥ ቁጭ ብላችሁ እንዴት በአማርኛ ታወራላችሁ ምናምን ብሎ ተናግሯቸው መጣ ተብሎ ሰማን። ዜን በወሩ አብይ አህመድ ወሎ ሄዶ እኔ ልጃችሁ መጣውላችሁ ምናምን ብሎ በኦሮምኛ ወራ። እንደ አንተ አርሲ ውስጥ ያለውን አማራ እንዳይኖር እያደረከው ወሎ ውስጥ ደግሞ ሂደህ ኦሮሞን እኔ ወንድማችሁ እኔ ልጃችሁ ማለት ይሄ ዳብል ስታንዳርድ። እኔ አሁን አማራ ምን እንዲሆን ነው የሚፈልገው? ነው የመንግስትን አለሙ ስሜ አርሲ አካባቢ ሄዶ እንዴት በአማርኛ ታወሩኛላችሁ? ለምን በአፋን ኦሮሞ አታወሩኝ? ቆይ አንዴ ዛጉ አንዴ እዚህ ጋር አንድ ጊዜ ይኸውልህ እንዴት ታወሩኛላችሁ? አሁን ምንድነው መሰለህ ዊዝ ኤቪደንስ ለምሳሌ ስናወራ እኔ ለምሳሌ አልሰማሁም ይሄን ነገር አንተም ሲሉ ሰማን ያልከው። አሁን ለምሳሌ እኔ ነው እያቀሳሰረ ነው። ይኸውላችሁ አንድ ነገር እንግባችሁማ። አሁን እሱ በሱ ልብ ፖለቲካ እየሰራ ነው። ይስራ። እኛ ይሄን ነው የምንፈልገው። ይስራ። አሁን እንደዚህ አይነቶቹ እኔ ይኸውልህ ከንግግራቸው አምቼዎች ናቸው። አምቼ ኢትዮጵያ የኖሩ የተወለዱ ችግር የለውም። የጎንደር ሰው ነኝ ወንድሜ። እኔ ኤርትራዊ ምናምን አይደለም። ኤርትራው ነው በዚህ ልክ ለአማራ የሚቆረቆር። ጥሩ ይኸውልህ ምን አለ መሰለህ አሁን ስላለሙ ስሜን እንገርህ። ለምሳሌ ሲሉ ሰማው ወይ ኦር ደግሞ አንተ አልኩ ያልከን ኖርማሊ አሁን ለምሳሌ በሌላኛው ስልክ ኦር ደግሞ ሪከርድ አድርገህ ወይ ደግሞ እንደዛ ተብሎ የተባለበትን ኤቪደንስ ብታቀርብልኝ ቢሆን እንኳን ለምሳሌ አንድ ኦሮሚያ ክልል ውስጥ የሚኖር ሰው እዛ አካባቢ ተወልዶ እስካደገ ድረስ ኦሮሚያ ብቻ አይደለም የትም ቦታ ይሁን ቋንቋውን፣ ባህሉን፣ እሴቱን ለምዶ አብሮ ዴቨሎፕ ቢያደርግ ችግር የለውም። ፖዚቲቭሊ ብናየው ግን ይሄ የመንግስት ባለስልጣን አለሙ ስሜ በእርግጠኛ ሆኜ የምነግርህ እንዴት አርሲ ውስጥ ቁጭ ብላችሁ አፋን ኦሮሞ አትችሉም ከእናንተ ጋር ማውራት አልችልም አይልም ካለ ማስረጃ ያምጣ። እውነቴን ነው የምልህ።
ይህንን ብናይ በጣም አሪፍ ነው። ፕላስ በኦሮሚያ ክልል ውስጥ ዘር ተኮር አንድ ነገር ልበል ስለ አለሙ ስሜ። በነገራችን ላይ አለሙ ስሜ እኮ ከኦሮሚያ ክልል የተነሳ አማራ ነው ተብሎ ነው ባላምባራስ ወደ ፌደራል የመጣው። እኔ እኮ ካለመገንዘብ ዝም ብላችሁ ስትደሰኩሩ ነው። እንደጋ ደግሞ ቆይ አንዴ እንደጋ ደግሞ በኦሮሚያ ክልል ውስጥ ወይ ደግሞ ኢትዮጵያ ውስጥ ነው። ኦሮሚያ ክልል አላልክም። እንደውም ዘር ተኮር ጭፍጨፋ ታርጌት ተደርጎ አማራ እየተጨፈጨፈ ነው የሚል ሀሳብ አንስተዋል። ከዛ ጨፍጫፊው ደግሞ የብልጽግና መንግስት ደግሞ ኢትዮጵያን እያስተዳደረ ያለ መንግስት ነው አልከን። ጥሩ። አሁን ሁላችንም እመርምር ቤታችን ውስጥ። ለምሳሌ በአማራ ክልል ውስጥ ጦርነት አለ። በኦሮሚያ ክልል ውስጥ ወለጋ አካባቢ ጦርነቶች አሉ። መንግስት ታርጌትሊ አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ትግሬ ነህ ብሎ ታርጌትሊ የገደለ ሰው አለ ወይ? ፖዚቲቭ ማይንድ ሆነን እናስብ። ባለ ግጭት ውስጥ በመንግስትና በተቃዋሚ ፓርቲ መሃል ባለ ተኩስ ልውውጥ ውስጥ ንጹህ ዜጋ ሊሞት ይችላል። ምክንያቱም የሚወረወረው ቲማንቲም አለ መሳሪያ ነው። እዛ አካባቢ ያለው ሽምቅ እየተዋጋ ያለው ንጹህ ዜጋ እንዳይገደል ከአካባቢ ወጥቶ መዋጋት ሲገባው ህዝብ ውስጥ እየመሸገ የጉሬላ ውጊያ እያደረገ ንጹህ ህዝብ ሲገደል መንግስት ገደለው ማለት እንዳይከብድም ወይ? ፖዚቲቭሊ ብናስበው መንግስት እንዴት ነው አንተ እዚህ ብሔር አይደለህም ብሎ ያለ መንግስታት እኮ አሉ። አሁን እኮ ጊዜው ኔትወርክ እንደ ኤርትራ አይደለንም እኮ። ኢትዮጵያ ውስጥ ኔትወርክ አለ፣ ኢንተርኔት አለ፣ ፖስት ይደረጋል። አንገት ቀልቶ የሸኔን የአንድ ሹሩባ ሰው አንገት ቀልቶ በእንጨት ላይ አቁሞ ሲታይ እኮ ፋኖ ያደረገውን ራሱ ተፖስቷል እኮ አይተናል። ስለዚህ በዚህ አይነት መንገድ ፖዚቲቭ የሆነ ከእውነት የራቀ ነገር ማውራት ተገቢ ነው ወይ? አዎ ተፈናቅሏል አማሮች። አማራ ብቻ አይደለም፣ ዴታ እንውሰድ። ኦሮሚያ ክልል ውስጥ በዚህ ሰዓት ላይ በትንሹ ከ15 እስከ 20 ሰው ኦሮሞ የሆነ ብቻ በሸኔ ይገደላል፣ በተኩስ ልውውጥ ማለት ይገደላል። እነዛ ሰዎች አይደሉም? ኢትዮጵያዊ አይደሉም ወይ? ለምን መርጠን እናለቅሳለን? ሚዛን የሚያነሳው ሀሳብ ምንድነው ታውቃላችሁ? ሊሆን የሚችለው ባላምበራስ ኢትዮጵያ ውስጥ ኢትዮጵያዊ መሞት የለበትም፣ ከአንድ ቦታ መፈናቀል የለበትም። የትግራይ ተወላጆች ከአማራ ክልል ተፈናቅሉ ትግራይ ነው ያሉት። ይህን አንተ ምን የምናውቃለን? ሰሜን አርማጭሆ፣ ዳንሻና ሁመራ ህዝቡን ጎንደሬ ነው መሬቱ የሚያማራ እየተባለ ሰው ሲፈናቀል ነበር። ይሄ ነገር ለምን አይነሳም? ኦሮሚያ ላይ ሰውን ብቻ ነው በኢትዮጵያ የሚባለው? ድንጋይና ሰሊጥ አማራ ያፈራልኛል ብለው ወልቃይት ላይ ያለውን የትግራይ ህዝብ ስታፈናቀል አንተ ትክክል ነህ፣ አይነሳም። ሌላ ቦታ ሲነሳ ግን ትክክል አይደለም። መሆን ያለበት ምንድነው? አንድም ኢትዮጵያዊ ከአንድ አንዱ መፈናቀል የለበትም የሚለው ከሆነ ያግባብናል። አለበለዚያ ሁሉም ብሔሩን ይዞ ይዋጋል ማለት ነው። ትክክል ነው። እንደሱ ይስማማናል ወንድሜ። እንደምታውቀው ጨርሻለሁ። ወልቃይትም ውስጥ ቢሆን የተፈናቀሉ ተጋሮች እንዳይመለሱ የሚያደርገው ያለው እዛ ቦታ ጋር የተቀመጠ አንድ ፎሬኔር ደመቀ የሚባል ኢንዲቪጁዋል የብልጽግና አባል ማለት ነው። ይሄን አይነት ሴራ እየሰራ ተመልሰው እንዳይመጡ የሚያደርገው እሱ ነው። ብልጽግና የሚጫወተው ጨዋታ በጣም ከመጠን ያለፈ የረቀቀ ጨዋታ ነው። ሸኔ የሚባል የዳቦ ስም የሰጠው የራሱን ግሩፕ አቋቁሞ ኦላና ሸኔ በጣም የተለያዩ ናቸው ወንድሞቼ፣ በጣም የተለያዩ ናቸው። ኦሮሚያ ክልል ውስጥ የሚሞተው አማራ ሸኔ ገደለው ተብሎ ሸኔን ግን የሚለውን ስም ለኦላ ስሙን ሰጥቶ ለመስጠት ሞክሮ ኮንፊውዝ ያደርጋል። ኦፍ ኮርስ ኦሮሚያ ክልል ውስጥ የሚሞቱ ብዙ አማራዎች አሉ። ኦላ ብዙ ቦታ ይቆጣጠራል ኦሮሚያ ክልል ውስጥ። ኦላ ከሆነ የሚገለው ብዙ አማራ ነበር የሚያልቀው ወንድሞቼ። ኦላ አይደለም ገዳዩ፣ ሸኔ። አብይ አቋቋመው ሸኔ የሚባል የዳቦ ስም የተሰጠው ግሩፕ ነው የሚገለው። ይሄ ነው የሚገለው። ኮንፊውዝ ለማድረግ የፋኖም ጥራ ፋኖም የሚባል ልንገርህ። አሁን መቸለታ አሁን 2 weeks ago የኦሮሞም የአማራም ተወላጅ ያልሆነ መሪውን ሲያጋልጡት ማለት ነው። ኦሮሞቹ ሲያጋልጡት ማለት ነው። ታደንሊ እሱም ተሰዋ ተገደለ ማለት ነው። ፋኖ የሚባል ግሩፕ አቋቁሞ እዛ ውስጥ ኦሮሚያ ክልል ውስጥ
ቀውስ እንዲነሳበት የኦሮሞ ህዝብ ከፋኖ ጋር እሹ እንዲኖረው ከአማራው ጋር እሹ እንዲኖረው ይሄን የሚያቋቋሙ ይሄው የአብይ መንግስት ነው። እንደዚህ አይነት ሴራ እየሰራ ልንገርህ ወንድሜ ማስረጃ የሚንቀሳቀሰው ፋኖ አለኝ። ከማስረጃ ጋር ነው ከማስረጃ ጋር ነው አለኝ። ዛጎለ ቆይ ሚውት አድርጉ። ማስረጃ አለ ውሸት እየተዋሸ ቆይ ማስረጃ አለ ወለጋ ላይ መንግስት ፋኖ ስላለ ነው በባዶ ሜዳ አይደለም እዚህ ጋር የምንናገረው ያለ እሺ የታለ ኢንክሉዲንግ ሆልድ ኦን ወንድሜ ልቀጥል ኢንክሉዲንግ ሻቢያንም ሲሆን እሱ ራሱ ሲፈልግ አምጥቶ ጎትቶ አምጥቶ ኢትዮጵያ ውስጥ የኢትዮጵያ ጠላት እንደሆነ እያወቀ ለዘመናት የኢትዮጵያ ጠላት እንደሆነ ሻቢያ እያወቀ ከነመሳሪያው አንጥቶ እስከ ደብረ ብርሃን ድረስ አስመጣው እሱ ሲፈልግ። አሁን ላይ ተነስቶ ፋኖ የሻቢያ አሽከር ሆኑ ይላል። ፋኖ የሻቢያ አሽከር ሆኑ ይላል። እኔ አሁን እየጠየኩ ያለው ማስረጃ ነው። እኔ እየጠየኩ ያለው የሰነድም ሆነ የድምጽ ማስረጃ ካለው ያቅርብ። የሰነድና የድምጽ ማስረጃ የሌለው ሰው ሳያቀርብ መኮነን አይችልም ነው እኔ እያነሳለሁ። ጥሩ እሺ፣ ይሄ ማስረጃ ካቀረብክ ግን እንሰማሃለን ነው። መንግስት አሁን ለተናገርከው በነገራችን ላይ ወለጋ ላይ ሰው ሲገደል ቪዲዮ የሚደርሰው ዘመድኩም ነው። ዘመድኩም መቼም የመንግስት ነው አትለው። ሟች ደግሞ በነገራችን ላይ ቆሞ ቪዲዮ ያቀርጻል። ገዳይ ነው ቪዲዮ የሚቀርጸው። ሟች ይሮጣል ህይወቱን ለማትረፍ ማለት ነው። እነ ዋቄ ወጥተው ሲናገሩ ሰምተናል። እዚሁ ፕላትፎርም ላይ አሁን አንተ አትራፊዎች ናቸው የምትላቸው ሰዎች ስትራቴጂ አውጥተው ሲያወሩም ሰምተናል። መንግስትን እዚህ ቦታ ላይ ኢንቮልቭ ማድረጉ ምንም ወርዛ ያደርግ በነገራችን። ምክንያቱም ቪዲዮ ኬት እንደሚወጣ በማየት መንገድ እጃቸው ላይ ሊገባ እንደሚችል ምንም መገመትም መገንዘብ ምንም ቀላል ነው። ዘመድኩም የመንግስት ኤጀንት ነው አትለኝም። እነ ዘር ያዕቆብ የመንግስት አካላቶች ናቸው ከመንግስት ጋር ቆሙ ናቸው አትልም። በተረፈ የወለጋው ፋኖንም ደግሞ ሁላችንም እንረዳለን መቼም ወጥተው እዚህ ጋር ሲያወሩ ማለት ነው። ሲያወሩ ምን ሲያወሩ እንደነበረ ይሄንን በተጨባጭ መረጃ አድርጎ ማውራት ይቻላል። ግን በደፈናው መንግስት ነው የሚለው ጥላቻ ነው። በተረፈ የኮሎኔል ደመቀ ያልከው ኮሎኔል ደመቀ የተወለደበት ቀዬው ነው፣ መንደሩ ነው። መንደሩ ላይ አካባቢውን በመጠበቅ ማህበረሰቦቹ እንዳይሞቱ ዘሴም አሁን ደቡብ ጎንደር ላይ የተፈጠረው ወልቃይት ላይ መደገም መቻል አለበት። ይሄም ደግሞ ጠላትነት ነው። በተረፈኛ መንግስትን ከብልጽግና ጋር መንግስት ጋር እንቆማለን ብለው መግለጫ የሰጡበት ነገር ምንም ነገር የለም እና ከእንደዚህ አይነት ጥላቻ መውጣቱ ጥሩ ነገር ነው። በግምትን ማውራት ወረዛ ያደርጋል። ኢትዮጂክ ደረጃ ራሱ 24/7 ኢትዮጵያን ሰርቶ ትልቅ ለማድረግ የሚፈልግ ሰው ኢትዮጵያ ውስጥ ጦርነትን አሸባሪን እንዴት ያቋቁማል? ሎጂኩ እኮ አይደለም እኮ። እንዴት ነው የምናስበው እንዴ? ለስራ እንኳን ጊዜ ያጣ ሰውየው ሸኔን አቋቁመዋል እሱ ነው ካለ እኮ በቃ ከዚህ ሰውየው ጋር ማቆም ነው ያለብህ። ማስረጃ ያመጣልኛል ብለህ እንዴት ታስባለህ? 24/7 ስራ እየሰራ ያለ የሻቢያ ተልእኮ ነው። አብይ የሚሰራው ስራ አብይ ሽመልስ እኮ ነግሮሃል። ኮንፊውዝ ኦር ኮንቪንስ ማድረግ አለብን ብለን ስራ እየሰራን ነበረ፣ ተሳክቷል። አሁን በዚህ እንቀጥላለን እኮ ይልሃል። ይሄ ነው እኮ የሆዴድ ተበላ። በቃ ጋይስ ሁለት ደቂቃ ወስደን ከአስከፈል እንሄዳለን። አሁን ከ3 ነው። አልት መቀጠል ትችላለህ። 2 ደቂቃ አለ። ቴንክ ዩ 2 ደቂቃ እንኳን አይበቃም። ምን አለ ከሱ ግን 3 ደቂቃ አድርግልንና እንጨርስ። 3 ደቂቃ ቀጥልሽ። አሁን ሌዊት የሚናገረው ነገር ተበላበት። መሳሪያ ይዛችሁ ወጣችሁ፣ ሀገር ጨረሳችሁ፣ ኢኮኖሚ አወደማችሁ፣ ህዝብን አደቀቃችሁ። ይሄ ተራ የአዝማሪ ፖለቲካ ተወዛ። ይሄ አበበ በለው የሚለውን ይሄ እስክስታሞች ውጭ የሚሉትን ይሄ ፖለቲካ ተወዋ። በቃ እሱ ውጤት አላመጣም። ሳክታምታ በቃ ኮንፊውዝድም ኮንቪንስም ትደረጋለህ። ኢትስ ፖለቲክስ። በቃ ስልጣን የያዘ አካል ያደርጋል። ወደ ነው የምትቀበለው። ማንንም አሜሪካን ሀገር በሰለጠነው ሀገር ብትሄድ በዚህ ሲስተም ነው ፖለቲካ የሚመራው። የማታውቁ ከሆነ ወደ ፖለቲካው መድረክ አለ መምጣት። ፖለቲካ ውስጥ ካለ ፖለቲካ የያዘው አካል አድቫንቴጅ ይወስድባል። እኛ ፖለቲካ ቁማርነቱን አላጣም።
ለምን ሰው ይሞታል? የሚሞተው ሰው ግን አማራም ምን ሰው ነው ሞቷል። ያን ማስቆም እንዴት እንችላለን? ገዳይን እንኳን ለይተን ማታውቅም። ሸኔ የሚባለውን ትርጉም እንኳን አታውቅም። ማ ይህን ስም ይዞ ጉሚ ሸኔ ብሎ ማ ጫካ እንደገባ እንኳን ይሄን አታውቅም። መሳይ ወይም አበበስክስታው እንጂ ወይም የሆነ አዝማሪ ስለነገረ ሸኔ የእንትናለ ምናምን ትላለህ። እኛ እኮ በአፍ ወጣችሁ የተናገራችሁት መዋ ተዋህዶ የሚባል የፋኖ መሪ ነው ሲሉ እንኳን እኛን ማራገብ አልፈልግንም። ለምን? ለቤተ እምነቷ ክብር ስላለ፣ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ክብር ስላለ፣ የእናት አባቶቻችን እምነት ቤት ስለሆነ በሁለት እጃችን መደባደብ አልፈልግንም። ለምን? ነገ እንደ ሀገር ሆነን መቀጠል እንደናንተ አይነት ወራዳ ትውልድ ስለሚጠፋ በጥላቻ የተመረዘ ጭንቅላቱ የበከተ ስለሚጠፋ አዲስ ትውልድ ስለሚመጣ ብርቅ ስለሚመጣ ብለን ዝም የምንለው። የምትናገሩት ነገር አጥንት ሰባሪ ነው፣ ግን አይጠቅማችሁም። ሻቢያን ጠራ ምን ጠራ ምናምን ትላለህ። ትላንት ሻቢያ ሲመጣ እኮ ከሻቢያ ጋርም ቆመ ከኢትዮጵያ መንግስት ጋርም ቆመ እኮ አብረህ ያቦካው ነው። ጥፋትም ቢሆን ጥፋት አይደለም። እኛንም በማድረጋችን አንጸጸትም። ሀገር ሊያፈርስ ስለተነሳ ወያኔ ሰራዊታችንን ስለመታ መከትን አብረን ዛሬ አንክድም። ያንን አብረህ ገለ አስገድለ ግፋ በለው ዝመት ንቀል ጠብሰ ብለው ምናምን ስትል ከርበ ዛሬ አብይ ላይ ወይም ኦሮሞማ ብለህ ልትላክፍ ትፈልጋለህ። አሮጋንት ድንቁርና ከነገሰባችሁ ታክሙ። አብይ በውሸት ካነሳሳ አንተ ነው ወደ የገባው። ምን አይነት ለራሳችሁ እንኳን ክብር የሌላችሁ የብርሃኑ ጁላ ሰራዊት የኦሮሞ ሰራዊት ብትሸንፉ ኦሮሞ እሺ፣ በቃ ጨርሳል። ሚውት አድርግ። ሰውን ቀጥል። ምን ማተላለ ይሄ ለአማራ የታሪክ ሽንፈት ነው። ነገ በኦሮሞ ተሸነፈ ልትሉት ነው። አሁን ፋኖ ቢሸነፍ አትበሉ እንደዛ። አንዳንዴ የምትሰሩት ፖለቲካ ለአንድ ቀን የሚሆን አይሆን። የምትናገሩት ነገር ነገ ምን ኮንሲኩዌንስ አለው ብሉና አስቡ። ያስጠላል እንደዚህ አይነት ነገር እና እኛ መብት ነው በዘር ተደራጅተን አማራ ሆኖ ቆመ እኔ ልደግፍህ አልችልም። ኦሮሞ ስለሆንኩ ስለምታርደኝ የዘር መነጽርን ኮፍያን አውልቅና ሰው ሆነና አብይን በሰላም በምርጫ አሸንፈ። ከዛ ውጪ ጦር መዘህ በብሔር ተደራጅተህ መጥተህ ነገ ስልጣንን ብትይዝ ምን ልታደርገኝ እንደምችል ስለማቅ ከዚህ መንግስት ጋር ቆሜ ህልውናዬን ማስጠበቅ አለብኝ። አንተ በዘር ተደራጅተህ መጥተህ ኢትዮጵያ ብዬ ልጮህልህ ትፈልጋለህ? ኢትዮጵያንም አስከብራለሁ፣ ብሔሬንም አስጠብቀዋለሁ፣ እነግራቸዋለሁ፣ አስታጥቃቸዋለሁ። ሐሳብም ትጥቅም አንተ እየተደራጀ አንተ ብሔርነትን እያገነገንክ እያወጣ ጽንፍ እየረገጥክ ያንተን ብሔር በማንነት እየሰበሰብክ እዚህ ጋር ኦሮሞማ እንዲጠፋ ትፈልጋለህ። ለምን ይጠፋል? ኦሮሞማ ማለት ኦሮሞነት ነው። ኢትዮጵያዊነትን አስከብሮ ይኖራል። እኛ ባለስልጣን ካልሆንን ኢትዮጵያን አንመራም። ኢትዮጵያ ሀገራችን ይሄ የኦሮሞ ኢትዮጵያ ነች ብላችሁ እንደተነሳችሁ እናውቃለን። ይሄን ደግሞ ሰብረዋለን፣ ይሰበራል ከሌላው ማህበረሰብ ጋር ነው እና አንዳንድ ጊዜ የምትናገሩት ነገር በእውቀት ይሁን። ይሄ የዶክተር አብይ መንግስት ነው። ከነሱም የራሱ ሰው ካቢኔውን መርጦ መንግስት መሰየም መብቱ ነው። ይመቸኛል የሚለው በቃ ይሄ የዶክተር አብይ መንግስት ነው። አሸንፎ የመጣ ፓርቲ እኮ አንተ ፓርቲ አቋቁመህ ስትመጣ የራስን መንግስት መስረት ሐሳብ ይዘና ማኒፌስቶ ጻፍ። በቃ ይሄ ሰው የምርጫ አሸንፏል፣ አገር ይግዛ። ምርጫው ሲደርስ ደግሞ ተወዳደርና አሸንፈና ገልብጠው የራስን ማኒፌስቶ ለራስህ ለፖለቲካ ለሐሳብ የሚመቹን ሰዎች ሹም። ብትፈልግ 100% አማራ አድርገው፣ ግን ለሀገር ይሰራል ወይ ነው በቃ። ትራምፕ ሲመጣ የሚፈልጋቸው ሰዎች ነው ፒክ አድርጎ ስልጣን የሰጣቸው። 200 ዓመት ዲሞክራሲ ያለበት ሀገር የሚባለው ላይ ለራሱ የሚመቸውን ሰው ነው ባለስልጣን ያደረገው። ያው ሪፐብሊካን ያልሆኑት ሪፐብሊካን ሆኖ እንኳን ራሱ ኖ ብሎ ሪፐብሊካን ያልሆኑ ለሱ የሚመቹትን የሚታዘዙትን ሰዎች ነው ያደረገው። ይሄ እኮ አንድ ዲሞክራት መሆን ማለት አይደለም። ይችላል። እሺ አሹ ታይምስ አፕ